አቶ አንዳርጋቸው፣ አቶ ከበደ፣ ሚስተር አንዲ የትኛው ይመችዎታል? የልዩነት የምዛር ለአባቡ አባቡም አለ። ቴሌቪዥንም የቀረቡት እነ ቱፋ እነ ሳርትር እነ ፖል እነ ቱፋ ነበሩ። በርካታ ስሞች ናቸው። ግን አንዳርጋቸው እንሂድ። አንዳርጋቸው እውነተኛ ስም። እስቲ ስለ ሁለቱ ስሞች ያጫውቱ። በተለይ ከበደና አንዲ ለተመልካቾቻችን። በኋላም ላይ በመጽሐፉ ዙሪያ ነው ዛሬ የምንወያየው። በነገራችን ላይ ፈረንጆቹ ሂውማን ተች አለው የሚሉት አይነት ሰው የሚሸት ብዙ ጊዜ ፖለቲከኞቻችን የጠነከሩ ቃላት አቤታዊ፣ ህዝባዊ፣ ዴሞክራሲያዊ ከሚሉት ውጪ ሌሎች ፍልስፍናዎች የታከለባቸው በእንዲህ አይነት ቋንቋ ነው የምናውቃቸው። አንዳንድም የሻከረ ስብዕና ያላቸው መረር ያሉ ሰው የሚያደርገውን የማያደርጉ አድርገን ነው የምንስላቸው። ፍቅርን የማያውቁ እንደ ቤተሰብ የማይጫወቱ፣ የማይቀልዱ፣ የማይስቁ አድርገን ነው የምናያቸው። ነገር ግን በእርሶ መጽሐፍ ውስጥ አንዳርጋቸውን በሚገርም ስዕል ነው ያገኘ ነው እና ልክ እንደ መጽሐፉ እንድንጨዋወት ነው የምፈልገው እና ስለ ከበደና አንዲ ትንሽ አጭር ማብራሪያ ቢሰጡን። ከበደ በጣም ለአጭር ጊዜ የኢህአፓ አባል በነበርኩበት ሰዓት ላይ የተሰጠኝ ስም ነው። ከዛ በኋላ አልቀጠለም። ተመልሶ እንደገና አንዳርጋቸው ነው የሆንኩት። ከዛ በኋላ ደግሞ አንዳርጋቸው ቆሞ ደግሞ የተወሰኑ ሌሎች ስሞች መጥተው ነበረ። እንደገና ቱፋ፣ ዣን ፖል ብዙ ናቸው። ኢንፋክት እንዲህ አይነት የተለያዩ ጊዜ የምንጠቀምባቸው የነበሩ ስሞች ግን ያው ዞሮ ደግሞ እንደገና አንዳርጋቸው ደግሞ መጥተዋል። እንደገና አንዲ በመካከል እንግሊዝ ሀገር አንዲ ደግሞ ለየት ያለ ነገር ነው። እንግሊዝ ሀገር እንደገባው ለእንግሊዞችም ሆነ እንግሊዝ ላልሆኑትም እዛ ሀገር የሚኖሩ ጃማይካዎች፣ ህንዶች የኔ ስም ከባድ ነው፣ ረጅም ነው እና ቤት ያከራየኝ ተማሪ ሆኜ ቤት ያከራየኝ ህንዳዊ ሰው ነው። ስምህ ማን ነው ሲለኝ አንዳርጋቸው ስለው ድገምልኝ አለኝ። ደገምኩለት። እኔ ከዚህ ስም ጋር ስታገል አልኖርም አንዲ ብለህስ አለኝ። እኔ የዛን ጊዜ መጥፎ ሁኔታ ውስጥ ያለው ሰው ነበርኩኝ። ያለው ገና ስደተኛ ነኝ እና ግድ በሌለው ስሜት ከፈለግ አንድ ፊደል መጠቀም ትችላለህ፣ ኤክስም በለኝ ወይ ጉዳይ አይደለም። ስለዚህ ያልኩት አንዲ አለኝ። አንዲ ብዙዎቹ ፈረንጆች አሳጥሮ ስም የሚጠቀሙበት ሆነ። በኋላ በውጭም እንቅስቃሴ እዚህ በታሰርኩበት ሰዓት ላይም ፈረንጆቹ አንዲም የሚሉት ዳያስፖራውም አንዲ በማለት አንዲ ደግሞ ተስፋፋ። አንዲ ገነነ። ዛሬም ድረስ አንዲ የሚሉት ሰዎች አሉ። ለመሆኑ ዛሬ እድሜው ስንት ደርሷል? መዝገብ የያዘውን አይደለም፣ በእርሶ ስሌት የሚመዘነውን እድሜ ማለት ነው። ክቡራን ተመልካቾቻችን ይህን ጥያቄ ግልጽ ለማድረግ ከመጽሐፍ ገጽ የተወሰነ ማንበብ ፈልጋለሁ። ጎረምሳው አንዳርጋቸው እንግሊዝ ሀገር በገባበት ጊዜ አንድ ቢራ ቤት ቦታ ላይ እንግሊዛውያን አረጋውያን አዛውንቶች ተግባብተውት ወዳጆቹ አድርገውት ነበርና እድሜ ስንት ነው ብለው ሲጠይቁት የኔ እርግጠኛ አይደለሁም፣ ወደ 90 ሳይጠጋኝ አይቀርም ይላቸው ነበረ። ይህን የሚልበትን ምክንያት ለእነሱም ያስረዳቸው ነበረ። ያችን ገጽ ባነባት አጻጻፏ ማራኪ ናት። ያደግኩበት ዓለም ምን ይመስል እንደነበር፣ እንዴት ያ ያደግኩበት ዓለም በአብዮቱ የተነሳ በአንድ ጀንበር ብን ብሎ እንደጠፋ አጫውታቸዋለሁ። በጅምላ ስለተጨፈጨፉት ወንድምና እህቶቼ፣ በጅምላ መቃብርና እስር ቤቶች ውስጥ ጥያቸው ስለመጣሁት ጓዶቼ፣ ስለ እስራትና ስለ ሰቆቃ አወጋቸዋለሁ። በእስር ቤት ውስጥ ራሳቸውን ከአንሶላ በሰሩት ገመድ ስለሰቀሉት፣ እጃቸውን ለጠላት ላለመስጠት ከ7ኛ ፎቅ ቁልቁል በጭንቅላታቸው ስለወረዱት፣ የሳይናይድ ኪኒን ውጠው በሰኮንዶች ውስጥ አረፋ ደፍቀው ራሳቸውን በራሳቸው ስላጠፉት ጓደኞቼ ታሪክ አካፍላቸዋለሁ። በትግራይ ገጠር ሕይወት ምን እንደሚመስል፣ የገበሬውን ድህነትና ደግነት፣ ከወባና ከተስቦ ጋር ያደረግኩትን ፍልሚያ፣ የጎዳና ተዳዳሪ የሆንኩበትን
ለዳቦ መግዣ መንገደኛ የለመንኩበትን የለማኝነትን የህሊና ሰቆቃ ምን እንደሚመስል ግንዛቤ ያገኘሁበትን በረሃብና በጥም ስለተሞላው አጭር የካርቱም ሕይወቴ እተርክላቸዋለሁ። በአዲስ አበባ ከተማ መሃል ባንክ እንዴት እንደዘረፍን፣ ከመንግሥት ልዩ ኮማንዶች ጋር እንዴት እንደተዋጋን፣ እንዳመለጥን፣ እንዴት እንደ ድመት 9 ነፍስ ያለኝ እስኪመስለኝ ከጓደኞቼ በሙሉ ተለይቼ መትረፌን እገልጽላቸዋለሁ። እንግሊዝ ሀገር ስገባ ያለ ውስጥ ሱሪ እንደገባው የውስጥ ሱሬ ቅማል ስለበዛው አውሮፕላኑን ቅማል በቅማል ላለማድረግ ስል ካርቱም አየር ማረፊያ ሽንት ቤት አውልቄ እንደጣልኩት፣ ክብደቴ ከ50 ኪሎ በታች፣ ንብረቴ በአንዲት ፌስታል ያዝኩት 9 ፓክ ኮዝማን ሲጋራና አንድ አሜሪካዊ ከሰጠኝ $10 ላይ ሲጋራውን ከገዛውበት የተረፈው $3 ብቻ እንደነበር እዘረዘረላቸዋለሁ። ሎንዶን አየር ማረፊያ ዱብ ያልኩት አጥንቴም በአንድ ሱሪና በአንድ ጃኬት ውስጥ ይዤ ነበር። ጃኬቱንም ወደ ኤርፖርት በሸሚዝ እየሄድኩ የተመለከተ ወርቁ የተባለ ኢትዮጵያዊ ጓዴ ነው የለበሰውን አውልቆ የሰጠኝ። የእንግሊዝ ብርድ ይገድልሃል ብሎ። የአየር ማረፊያው ባለስልጣናት ሰው ልሁን ጣረሙት እርግጠኛ አልነበሩም። ይህን ለማጣራት ከ2 ሰዓት በላይ የፈጀ የኤክስሬይ እና ሌላም ምርመራ ካደረጉ በኋላ ለቀቁኝ እላቸዋለሁ። የኔን የተተራመሰ ሕይወት በዝርዝር አጫውታችኋለሁ። እርጋታ ከሞላው ከልጅነት እስከ እርጅና ከደረሰ የእነርሱ ሕይወት ጋር በማነጻጸር ዕድሜ 90 እንደሆነ እናሳመናቸው ጥራለሁ በማለት ነበረ ያኔ እንጃ 90 ሳይሞላኝ አይቀርም ብለው የተናገሩት። ከዚያ በኋላ ብዙ ጊዜያት እንዲያውም የመረሩ በእጥፍ ሁኔታዎች ተከስተዋል። ስለዚህ አንዳርጋቸው ጽጌ ዛሬ ዕድሜው ስንት ደርሰዋል? እንግዲህ ይህንን በጻፍኩበት ሰዓት ላይ እዛ እስር ቤት ውስጥ ይህን ጉዳይ አንስቼ እነዚህ እንግሊዞች ያኔ 90 ነው ያልኳቸውን ዕድሜ ዛሬ ባለሁበት ሁኔታ ቢረዱና ይህንን ነገር ስጽፍ የልደት ቀን ነበር የተወለድኩበት ቀን እዛው እስር ቤት ውስጥ እና የልደት ቀን መሆኑን ቢያውቁ ዕድሜን ስንት ያደርሱት ነበር ብዬ ጠይቄ 250 ዓመት ነው ያሁኑ ዕድሜ ሊሉኝ ይችላሉ። እና የዛሬውን ቀን እንኳን ለ250ኛው ዕድሜ ያደረሰ ብለው ነበረ የሚሉኝ በሚል ነው የጻፍኩት ያለው። ስለዚህ ዛሬ አሁን ፊት ለፊቴ የማያቸው አቶ አንዳርጋቸው ጽጌ ዕድሜያቸው 250 በፈረንጆቹ ሕይወት ሲለካ በኢትዮጵያውያኑ ሕይወት ሲለካ ያው 64 ዓመቴ ነው። ምክንያቱም ሁሉም ኢትዮጵያዊ እንዲህ አይነት መከራና አሳር በበዛው አሁንም አሳራና መከራው ባላለቀ ከየት በምን መንገድ ሊመጣ እንደሚችል በማይታወቅ አደጋ ሰዎች የሚሞቱበት ሁኔታ ውስጥ ነው ያለ ነው። ፈረንጆቹ እንደዛ አይኖሩም ያለው ሕይወታቸው ኦልሞስት መተንበይ የሚታይ ነገር አለው። አያቶቻቸው በሄዱበት ጎዳና ዛጽፌዋለሁ። አያቶቻቸው በተጠቀሙባቸው ኩባያዎች ሳይቀር ነው። አያቶቻቸው ያወረሷቸው የቢራ ጣዕም ነው ወርሰው የሚሄዱት ያለው። ለነሱ ሕይወት እንዳልኩት እዚህ መጽሐፍ ላይ ሁሉም ነገር ተሰርቶ ያለቀ ነገር ነው። የኛ ግን ይኸውና አላበቃ ብሏል። እና የሁላችንም አንድ አይነት ዕድሜ ስለሆነ ከኢትዮጵያውያን የሚለይ ዕድሜ የለኝም። ያንኑ ዓመት መቁጠር ነው የመከራ ዓመት ማለት ይቻላል። 664 ገጾች ያሉትን ይህም መጽሐፍ በእስር ቤት ሕይወት ሊያውም በ4 ወራት ዕድሜ ጽፎ መጨረስ በራሱ አነጋጋሪ ጉዳይ ነው። ከመጽሐፍት ጋር ቁርኝት ያላቸው ብዙ ወዳጆቻችን የማይታመን ነው ብለዋል። እንዴት ሆነ? ለእኔም ያሰቅቀኝ የነበረው በዛ አይነት አጭር ጊዜ ውስጥ በዚህ አይነት መንገድ የጻፍኩት ነገር ድንገት እዛው የቀረ እንደሆነ የሚል ነገር ነው። ግን በእኔ የቀን አቆጣጠር የመጀመሪያውን የመጻፊያ እድል የሰጡኝ በስክሪፕቶና በወረቀት ነበረ 6 ወር በኋላ ነው። 6 ወር በኋላ ሲሰጡኝ ያው እንዳልኩት የጻፍኩት ሊነበብላቸው ስላልቻለ እኔም በጽፌ ስለማላቅ ላፕቶፕ ጠየቅኩ። ላፕቶፕ ሰጡኝ። ግን ዋናው ዓላማ ያው እንዳልኩት ሀገሪቷን የፖለቲካ ጉዳይ በሚመለከት መጻፍ ፈልጋለሁ በሚል ጥያቄ አቅርቤላቸው የኔን የፖለቲካ እይታና እንዴት ሀገሪቷን እንደማያት ማወቅ ስለፈለጉ
ጽሁፍ ውስጥ ፈቃድ ያገኘሁት። እሱን ለመጻፍ 1-2 ወር ሳይፈጅብኝ አይቀርም ያለው 200 ገጽ ነው፣ ወስደውታል። ግን ኮፒው አለኝ የሱን ጽሁፍ። ግን በጣም ብዙ ነገሮች ውስጥ ገብቶ እነሱንም በጣም በከፍተኛ መንገድ የሚጠይቅ የሚመረምር ጽሁፍ ነው። ግን በአጠቃላይ የኢትዮጵያን ፖለቲካ ስለሆነ የተወሰነ የራሱንም ኦፖዚሽኑንም ጭምር የሚጠይቅ ነገር ስላለው እነሱም ኦፖዚሽን የሚጠይቅ ነገር እንዳለው ማውቀው በእነሱ ላይ የተጻፈው ከኦፖዚሽኑ ላይ የከፋ በመሆኑ ሊያወጡት አልቻሉም እሱን ጽሁፍ። በእኛም በኩል ያሉ ሰዎች ያሳይቻቸው ነበር፣ እነሱም እንዲወጣ አልፈለጉም። ስለዚህ ትንሽ ጊዜ ቆይቶ የሚወጣ ጽሁፍ ይሆናል። ያንን ከጨረስኩ በኋላ ነው ይሄን የሰጡኝና በደንብ ካልኩሌት አድርገዋለሁኝ ያለው ላፕቶፑን እስከወሰዱበት ድረስ ይህን ጽሁፍ የጻፍኩት 4 ወር አይበልጥም ያለው። ብዙ ምቾትና ነፃነት ሳይኖር ከዛሬ ነገ ልቅቅ ይሆን እገደል ይሆን በሚል ጭንቀትና የመንፈስ ውጥረት፣ በዚያ ላይ በቂ ማጣቀሻ መጽሐፍትና ሰነድ በማይገኝበት ሁኔታ በጣም በአጭር ወቅት ጽፎ መጨረሱ በጣም አነጋጋሪ ነው። ምናልባት የተለየ እንክብካቤና እገዛ ተደርጎሎት ይሆን? እንደኛ እንግዲህ መቀመጫም የለም፣ መሬት ላይ ያለችው አንድ ስፖንጅ ፍራሽ ናት። ላፕቶፕ ተሰጠኝ እንጂ እሱ ላይ ቁጭ ብሎ እግር ዘርግቶ ላፕቶፑን እግር ላይ አስቀምጦ መጽሐፍ በጣም ከባድ ነው። ግን የመጽሐፍ ፍላጎቴ በጣም ጠንካራ ስለነበረ እንደኛ እፈታለሁ አልፈታም የሚል ጥያቄ አልነበረም ጭንቅላቴ ውስጥ። እኔ አልፈታም ብዬ ነው የማስበው የነበረው። የሆነ ቀን የሆነ ነገር ሊያደርጉ ይችላሉ። ምክንያቱም ምንም መረጃም የለኝም ከውጭ ምን እንደሚደረግ፣ ምን አይነት ግፊት እንደነበረባቸው፣ ተቃውሞ ምን አላውቅም ነበር። ስለዚህ እኔ የነበረኝ አድቫንቴጅ አንድ ጸሐፊ ውጭ ቢሆን ለምሳ ለራት ምናምን እንዲህ ያለ የሚያጠፋው ጓደኞቹ እየመጡ ሲያናግሩት የሚተኛበትን ጊዜም ሊያረዝመው ይችላል። እኔ ባዶ ቤት ነኝ ያለሁት። ከ24 ሰዓት ውስጥ 20ውን ሰዓት 4 ሰዓት ነው የምተኛው፣ 20ውን ሰዓት ነው የምጠቀመው። እና ይህንን 20 ሰዓት በ4 ወር ውስጥ ባሉት ቀናት ብታባዛው ሜይ ቢ አንድ ሰው በ2 ዓመት ውጭ ሊጠቀምበት የሚችል ሰዓት ሊሆን ይችላል ያለው። እና የሰዓቱን ኢንቴንሲቲ ግምት ውስጥ ካስገባው ይሄ በአጭር ጊዜ የተጻፈ መጽሐፍ አይደለም። በተለይ ደግሞ እኔ ለመጻፍ ያለኝ ፍጥነት እና ችሎታ ምንም ነገር ስጽፍ ቶሎ ነው የምጽፈው ያለው። የመንፈስ ጭንቀት ውስጥ አልነበረም? በመንፈስ በኩል እኔ ቁርጤን ያወቅኩ ሰው ስለሆንኩኝ ምንም አይነት ጭንቀት አልነበረብኝም። እኔ አሁን ጊዜ የተፈጠረው ሁኔታ ይፈጠራል እፈታለሁ የሚል ሌላው ቢቀርብ አይገልኝም እንኳን አርጅቼ ምናምን ነገር ወይ ደግሞ በሽታ ገሎኝ ይሆናል እንጂ እንዲህ በአጭር ጊዜ ውስጥ ወጥቼ እንዲህ አይነት ሁኔታ ውስጥ እገባለሁ ብዬ። ስለዚህ ይህንን ቁርጡን ማወቁ ራሱ የሚያመጣው መረጋጋት አለ። ስለዚህ በዛ መንፈስ ነው። ግን በድጋፍ ደረጃ ደጋግሜ የተለያዩ ኢንተርቪዎች የሰጠሁት አለ። ዋናው መርማሪ ሆኖ የተመደበው ሰው ዛሬም ስራ ላይ ያለው ወደሱ ልመጣ ነበር። የእሱ ድጋፍ አለ። ምክንያቱም የጠየቁትን መጽሐፍ ቅድም እንዳልከው 35 መጽሐፍ ጠየቁት። መጀመሪያ ላፕቶፑን ልጠቀምበት ስለው ከዛ ከፖለቲካው ጽሁፍ በኋላ ችግር የለውም ነው ያለው። ትንሽ ቀን ቆየሁና መጽሐፍ ጠየቁት። ሊስት አድርግና አምጣልኝ ሰጠሁት። 35 መጽሐፍ 31ዱን አመጣልኝ። ዋቤ መጽሐፍትና ዝም ብሎ የተለያዩ እኔ የምፈልገው እንኳን ለነገሩ መጽሐፎችን የት ጋር እንደምጠቅሳቸው ስለማቅ ዝም ብሎ መጽሐፎችን ነው የፈለኩት እንጂ ላነባቸው አይደለም። ያውቋቸዋል ከዛ በፊት። ስለዚህ ደርድረዋቸው ነበር። እሱም ነው ሌላው ደግሞ አድቫንቴጅ። እያነበብኩ መጽሐፍ አይደለም ገጹን እየፈለኩ ኮትም ማድረገውን ወይም ማገናዘበውን ነገር መጠቀም ነው ያደረገው። እንመጣባቸዋለን እነሱም። በነገራችን ላይ ኢሳያስ ወይም አደራው በሚል ስም የሚጠራውን የኢህአዴግ የደህንነት አባል ግድ ማንሳት ይኖርብናል። ምናልባትም ያለ እርሱ አስተዋጽኦ ይህ መጽሐፍ ለህትመት ባልበቃም ነበረ። ኢሳያስ ማን ነው? ከዚህ መጽሐፍ ጋር ምን ያገናኘዋል? መጀመሪያ መስተካከል ያለበት በደህንነት ውስጥ ሁለተኛ ሰው ነው ስለተባለ ድሮ ቀድሞ የነበረው ሰው ኢሳያስ የሚባል ነው የነበረው። ስለዚህ ከሱ ጋር አምታተን ነው ኢሳያስ መጀመሪያ ሰሞን ያለው። ስለዚህ ኢሳያስ የሚባል ስም አልነበረውም። ሌላ በኋላ ሲታስተካከል ማን እንደሆነ ሀደራው ይመስለኛል። አይደለም። ግን አሁን በስራ ላይ ግን እስር ቤት ውስጥ ኢሳያስ ብላችሁ ነበር? አይደለም። የማናቸውንም ስም አይጠራም። እዛ 23 የተለያዩ ሰዎች አግኝቻለሁ። ራሳቸውንም እርስ በርሳቸው የማይጠራሩ እኔ እንዳላቃቸው ስማቸው የደህንነት ሰዎች በሙሉ አሎ ብቻ ነው የሚባባሉት። ሲጠራውም አሎ ብሎ ነው የሚጠራው። ያኛውም ሌላውም ሲጠራው አሎ ተነግሯቸው አሎ ይላል። በቃ ያኛውም አሎ ነው። የአንድም ሰው ምግብ የምትሰራውም ሴትዮ አላያትም፣ ግን ሲጠሯትም አሎ ምግብ ደርሷል ነው የሚሏት ያለው። እሷም ትመልሳለች። ስለዚህ የአንድም ሰው ስም ሳላቅ ነው የወጣሁት። የአንድ ሰው ብቻ አውቄያለሁ።
ለተማሪያ የምትባል ሐኪም ለእሷ የሚያወቅኩበት ለእኔ የመጣ መድኃኒት ላይ ለእሷ የሚሰጥ ብሎ በትንሽ ጽፎበት ሳታውቀው ከነ ኤንቨሎፑ ሰጠች እና እዛ ኤንቨሎፕ ላይ አይቼ ነው ስሟን ያወቅኩት እንጂ 22ቱ አይታወቅም ከ23ቱ። ስለ አስተዋጽኦ ይንገሩን፣ ከመጽሐፉ ጋር የሚያገናኘውን ብዙ ገዛ ማድረጉን ነው። እርስዎ እንግሊዝ ሀገር ባሉበት ጽሁፉም ላይ ይገኝ ይችላል ብለው ተስፋ በቆረጡበት ወቅት ነው ኢሜይል የደረሱት። አዎ መልእክት ከእንግሊዝ ነው። መልእክቱ የመጣው መጀመሪያ ከእንግሊዝ አምባሳደር ነው። እዚህ ከነበረችው የእንግሊዝ አምባሳደር ነው። እንዲህ አይነት ሰው መጥቶ ኤምባሲውን ጽሁፉ እኔ ጋ ያለውን ልልክለት ስለምፈልግ በኢሜይል ኮንታክት ያደርገ ኢሜይል አድራሻ ይላክልኝ የሚል ጥያቄ ያቀረበ። ለእነሱ ኢሜይል ላኩኝ። በዛ ኢሜይል አድራሻ ኢሜይል ላከልኝ። ጽሁፎቹን ለአንተ ልላክልህ ወይ ለእነሱ ልስጣቸው፣ አንተ ፈቀድከው ለማድረግ ፈቃደኛ ነኝ አለኝ። ነገርኩት። በኢሜይል ላክልኝ አታችመንት አድርገህ አልኩት። ላከልኝ እና የመጀመሪያ የላከው ኢንፋክት መጀመሪያ በፍላሽኪ የወሰደውን ነበረ፣ በደንብ ኤዲትድ ያልሆነውን እና እሱን አየሁና ሌላ እኮ ላፕቶፕ ላይ በጣም ብዙ ኤዲት ያደረኩት ሌላ ኮፒ አለና እሱ ማላክ ብትችል ብዬ ድጋሚ ኢሜይል ላኩለት። ኤዲት የተደረገውን እንደገና ከላፕቶፕ ላይ ሲቆይ ልፈልግ ብሎ በቀናት ውስጥ መልሶ እንደገና ላከው። ከስንት ጊዜ በኋላ መሆኑ ተፈታው? ጥቂት ወራት ውስጥ ነው። ኖ ከወሰደው ላፕቶፕ ከተወሰደ እሱ ቆይቷል። 3 ዓመት አልፎታል። እና ሊመሰገን አይገባው? እኔ በመጽሐፉ ላይም ምስጋና ሲያንሰው ነው ያልኩት። በሱ ብቻ አይደለም። ይሄ ዋናው መርማሪ ሆኖ የተመደበው የውጭ ደህንነት ጉዳይ ኃላፊ እንደነበረ አሁን አውቄያለሁ። እሱ ነው። ግን ሌላ ቦታ ላይ እንደምናየው እና እንደምንሰማው አይነት ብልግና የተሞላው ኃይለ ቃል የተሞላው ምንም እንዲህ አይነት ነገር ያላየሁበት ሰው ነው። ሁለተኛ ነገር ይሄ ሰው የመጀመሪያ ጊዜ አይደለም እኔን ሲያገኘኝ። በ97 ምርጫ ተደብድቤ ዝዋይ እስር ቤት በተወሰድኩበት ሰዓት ላይ ጠይቀው ተብሎ በነመለስ ተልኮ የመጣ ሰው ነው። እሱ ነው እዛ እስር ቤት ያስታወሰኝ ኢንፋክት። እና ኢህአዴግ በዚህ ምርጫ ምን ሆኖ ነው እንደዚህ የሆነው በልና ጠይቀው ብለው እነመለስ ልከውኝ ነው የመጣሁት ብሎ አንድ ቢሮ ውስጥ ገብተን ለ4 ሰዓት ተነጋግረን ነበር። እኔ ግን ያኔ መጀመሪያ ሲመጣ እዚህ በአሁኑ ጊዜ የነበርኩበት በጣም መጥፎ ሁኔታ ስለነበረ ለማስታወስ አልቻልኩም። እሱ ነው እንደውም የጠየቀኝ ያለው። አታስታውሰኝም እንዲህ አለኝ እና አላስታውስም አልኩት። ዝዋይን ጠቀሰ። ከዛ አስታወስኩት እና ያም የመጀመሪያ ጊዜ ያደረግነው ውይይትም የተወሰነ ተጽዕኖ እሱ ላይ ያሳድረውበት ሊሆን ይችላል ያለው የራሴ ግምት ነው። ምክንያቱም እንመለስ ምን ሆኖ ነው እንደማን ነው ኢህአዴግ እንደዚህ ሆኖ የሆነው በዚህ ምርጫ የሚል ጥያቄ ከላኩ አትሊስት የሱን ኦፒኒየን የኔን አስተያየት አክብደው ያዩታል የሚል ግምት ውስጥ የገባ ሰው። ወደሱ ጥያቄ ምን ልመጣ ነበር። አግኝተውታል? ከእስር ከወጡ በኋላ አላገኘሁትም። መጽሐፉ ዛሬ ይመረቃል። ዛሬ ማምሻውን ጋብዘውታል? በዛ ቦታ ላይ እንድትገኝ ተጋብዘዋል። የደህንነት ሰው ስለሆነ ይመጣል አይመጣም ወይ መጥቶ ሳናውቀው እኮ ጀርባ ተቀምጦ ይሄዳል አላውቅም፣ ግን በስነስርዓት ተጋብዘዋል። እስቲ ወደ ሌላኛው ጉዳይ ደግሞ እንሻገር። የአንዳርጋቸው ጽጌ ፍቅር፣ ወጣትነትና የዩኒቨርሲቲ ህይወት ሰው የሚሸተውን ዳጉሳ ያለ መጽሐፍ ነው ለንባብ ያበቁት። 8 ክፍሎችና 67 ምዕራፎችን ይዘዋል። ሰፊ ታሪክ ተወስቶበታል። ጥልቅ ትንታኔም ተሰጥቶበታል። በዘፈን ልጀምር። አዲስ ፍቅር እኔን ይዞኛል፣ የማደርገው ሁላ ጠፍቶኛል። መቼስ ጎረምሳው በድሮ አደም አልጋ ላይ እየዘለለ ሲዘፍን በአይነ ህሊና ሲያዩት ራሱ እጅግ አድርጎ ያስደምማል። እስቲ ስለ በድሮ አዲስ ፍቅርና ስለ እርሶ ያቺ አስደናቂ ተአምረኛ የፍቅር ደብዳቤ ስለ እሷ እናውጋ። ጥቂት ስንኞችን አያስታውሱ? የአንዳርጋቸው ጽጌ ፍቅር፣ ወጣትነትና የዩኒቨርሲቲ ህይወት ሰው የሚሸተውን ዳጉሳ ያለ መጽሐፍ ነው ለንባብ ያበቁት። 8 ክፍሎችና 67 ምዕራፎችን ይዘዋል። ሰፊ ታሪክ ተወስቶበታል። ጥልቅ ትንታኔም ተሰጥቶበታል። በዘፈን ልጀምር። አዲስ ፍቅር እኔን ይዞኛል፣ የማደርገው ሁላ ጠፍቶኛል። መቼስ ጎረምሳው በድሮ አደም አልጋ ላይ እየዘለለ ሲዘፍን
በአይነ ህሊና ሲያዩት ራሱ እጅግ አድርጎ ያስደምማል። እስቲ ስለ በድሩ አዲስ ፍቅርና ስለ እርሶ ያቺ አስደናቂ ተአምረኛ የፍቅር ደብዳቤ ስለ እሷ እናውጋ። ጥቂት ስንኞችን አያስታውሱ? አላስታውስም። ግጥም ቢሆን ኖር አስታውሰው ነበር። የስድ ንባብ ነገር ስለሆነ አላስታውስም። ግን በጣም የሚገርመው ነገር በተወሰነ ደረጃ በድሩ አደምም የታወቀ መሆኑ ነው። ያው በቅንጅት ጊዜ ተወዳድሮ ፓርላማ አሸንፎ የነበረ ሰው ነው። ስሙም በኢህአደግ በኩል በመጥፎ በጣም ከተነሳው ስለሆነ በተወሰነ ደረጃ ሰው ያውቀዋል ያለውና ይሄ ታሪክ ከሱ ከሚታወቅ ሰው ጋር መያያዙም ለአንባቢ በጣም የሚገርም ነው። የአንድ ትምህርት ቤት ልጆች ከተፈሪ መኮንን ነው ዩኒቨርሲቲ የገባ ነው። እኛ አንድ መኝታ ቤት ነው የምንተኛው እና ፍቅር ይዘውት ነበር። ርቀት ካለች ልጅ ጋር ነው ፍቅር የያዘው። እዛው የግቢ ያለች ናት አይደለም። አይ ቲንክ ደብዳቤ የተጻፈላት ከከተማው ውጪ ነው የምትመስለኝ እና በዛ የተነሳ ነው የሚዘፍነው የነበረው። እየዘለለው ከአንድ አልጋ አንድ አልጋ እየሄደ ነው። ድምፁ ጥሩ ነበር እና ደብዳቤ ደግሞ ያስፈለገው የፍቅር ደብዳቤ እና ያው እኔም ቢሆን የሳይንስ ተማሪ ሆኜ መጽሐፍ ስለምወድ በዚያው በጥሩ አማርኛ አንድ ፍቅር ደብዳቤ አንቺ ነው የሚለኝ ጻፍልኝ አለ። ያው እዛ መጽሐፉ ላይ እንዳስቀመጥኩት ወደ ውጭ ፓርኩን እያየው የመሐሙድ ዘፈን ከጀርባ አድርጌ ደንበኛ ድርሰት ጻፍኩ። ከዛ በኋላ እሱ ለእሷ ላከ። ግን ያ የፍቅር ደብዳቤ በጣም እየዞረ ለሰው ስላስነበበውም ፍቅረኛ ያለው ሁሉ ስሙን እየተካ በበድሩ ቦታ ለፍቅረኞቹ የሚልከው ደብዳቤ ሆኖ ነበረ። በጣም አስገራሚ ደብዳቤ ነው። ደብዳቤው እየተገለበጠች እና ኮፒ እየተደረገች ጎረምሳ ሁሉ ለፍቅረኛው ይሰዳት እንደነበረ ነው። ስዕል ነበራት። የዘመን ወግ ነበር ይሄ ልብና ጦር፣ ልቤ በፍቅርሽ ጦር ተወጋ አይነት ነገር ያኔ ፋሽን ነበር። ሌለም ልሳልም ብል ትልቅ ችግርና ጉድለት ያለብኝ ስዕል ነው። እንደውም ልብ ነገር ካነሳ የባዮሎጂ ትምህርት ላይ ልብ ሳሉ ተብሎ አስተማሪ ልቡን አሳይታ ተመልክቱ በአንዳርጋቸው ልብ ምን እንደሚመስል ብላ መሳቂያ አድርጋኛለች እና ብፈልግም ልብ እርሶ ስለው አቅርበው እና ብፈልግም መሳል አልችልም። በነገራችን ላይ የዚያን ዘመን የፍቅር ደብዳቤዎች ልክ እንደ ፊርማና ማህተም መዝጊያቸው የታወቀ ነበር። አንድ ስኒ ነበረ። የዚህ ተጽፎ መጨረሻው ላይ የዚህ ደብዳቤ ካልተላከ መልሱ ጦርነት ይነሳል እንደ ልጅ ኢያሱ የሚል መዝጊያ ነበረ። ተጠቅመውበታል? አልተጠቀምኩበትም። ስለ እርስዎ የፍቅር ተሞክሮ በጣም ፈገግ ያሰኘኝ አገላለጹ ራሱ። በነገራችን ላይ ተመልካቾቻችን ይሄን መጽሐፍ አንብባችሁ ከሆነ ተመልሳችሁ ወደ እነዛ ገጾች ሄዳችሁ ብትመለከቷቸው፣ ያላነበባችኋቸው ደግሞ እውነት የሚገርሙ እጅግ አስደናቂ ታሪኮችን ሰዎችን ለካስ እንደኛ ናቸው፣ ለካስ በእኛ መንገድ ነው የመጡት፣ ለካስ ሁላችንም የምንጋራቸው አንድ አይነት ስሜቶች አሉን የሚያሳይ ነው። በተለይ በጉርምስና፣ በወጣትነት፣ በዩኒቨርሲቲ ተማሪነት ህይወት ውስጥ እነዚህ ነገሮች ሁሉ የሚስተዋሉ ናቸውና እንድታነቧቸው እጋብዛለሁ። የሶሎሜን ነገር ማለቴ ነው። ለአንብባት ደስ ስለምትለኝ የአብሮ አደጌ እንግዲህ የአንደኛ ዓመት ዩኒቨርሲቲ ተማሪ እስከነበሩበት ጊዜ ድረስ ስለ ሴት ምንም የሚያውቁት ነገር የለም፣ ስለ ፍቅር። የአብሮ አደጌን የሶሎሜን ትልልቅ ፈርጣማ ጡቶች ሰበብ እየፈለግኩ ከአንዴም ሁለቴ በመዳፎቼ ነካክቻለሁ። በጣም ነው የሳቅኩት። በሌላ ጉዳይ ምንም ልምድ አልነበረኝም። ይሄ አገላለጹ አሁን በድጋሚ በጣም ነው ያስፈገገኝና ለመሆኑ ሰሎሜ ዛሬም በሕይወት አለች? አለች። አሁን እንግሊዝ ሀገር አለች። አንብበዋለች መጽሐፍ? ገና ያየችውም አይመስለኝም በእውነት። በነገራችን ላይ ጨዋታን ጨዋታ ያነሰዋል እንዲሉ ይሄ የጉርምስና የፍቅር ተሞክሮ የ1980ዎቹን አንዳርጋቸው እንዳስብ አድርጎኛል። እናም ደግሞ በወቅቱ በእውቀቷና አንባቢነቷ፣ በትወና ችሎታና ብቃቷ ብዙዎች የሚያደንቋት ጀማነች ሰለሞን ጥቂት ማውጋት እንችላለን እባክዎ? ከመጽሐፉ ጋር ብዙም አይገናኝም። ፕሮባብሊ ለማገናኘት ስፈልግ ያን የወጣትነት እድሜውን ወደ 1980 ነው።
ማንሳት ትችላለህ፣ ግን የእሷንም ፕራይቬሲ መጠበቅ ጥሩ ነው ብዬ ስለማስብ ነው እንጂ እኔ ግድ የለኝም። በአጻጻፌን አይተሃል። በምንም ጉዳይ ላይ በጣም የገረመኝ ቤተሰብም ጉድ ቢሆን የመንግስትም ጉድ፣ የሁሉም ጉድ፣ ሁሉም ጥሩ ነገር እኩል ነው የሚቀርበው። እሱማ እንመጣበታለን። የራሱ ላይ ሁሉ አዲስ ሰምተንም ማናውቀውን ታሪክ መጽሐፉ ላይ አግኝተናል። ብዙ በተለይ በተስፋዬ ደበሳይ ጉዳይ ዙሪያ በኋላ ላይ እንመጣበታለን። መልካም፣ አላስጨንቆትም። ወደዛ መግባት አልፈልግም። ስለ ዩኒቨርሲቲ ጓደኞች እንጨዋወት። በጣም ነው የደነቀኝ እንዴት እንደገለጹት፣ መመኪያችሁ እንዴት እንደነበረ፣ ሽንት ቤት ውስጥ ሄዳችሁ ራሱ እሱን አርማችሁን እሱን ምልክታችሁ አድርጋችሁ ምን ያህል ትበሻሸቁበት እንደነበረ ዮሐንስ ሂራክሊ እና ኮልታፋዋ አስካለች ነጋ በወቅቱ ጥይት ከሚባሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ጎበዝ ተማሪዎች መካከል ሁለቱን ይጠቅሳሉ። መጨረሻቸውም ሰጣጭና አሳዛኝ መሆኑን ይገልጻሉ። ምን ነበር የገጠማቸው? መጨረሻቸው ምን ሆነ? እንግዲህ አንዱ የዚህ የአብዮቱ 1966 የተነሳው አብዮት ትልቁ በሀገር ላይ ትቶት የሄደው ስብራት አገሪቷ አሉኝ የምትላቸውን ምርጥ ጭንቅላቶች ነው የፈጀው፣ ያለቁት። እንደ ድሮ እንዳሁኑ ዘመን ችሎታና ብቃት ያለው ተማሪ ፖለቲካና ኮረንቲ በርቁ የሚልበት ዘመን አልነበረም። ኢንፋክት ፖለቲካው በከፍተኛ ደረጃ ትምህርት ብቃት ያላቸውን ተማሪዎች የሚስብበት ዘመን የነበረው። እነዚህ ሁለቱ የጠቀስካቸው ብቻ ሳይሆን ጠቅላላ በአዲስ አበባ ዩኒቨርሲቲ በእኛ ዘመን አንድ ሁሉንም ትምህርት በሙሉ መቶ አይነት የምንለውን ያገኘው ኤልያስ ወልደማርያም ፈረንሳይኛ፣ ጀርመንኛ ቋንቋ መናገር የሚችል የነበረው ሙዚቃ የሚጫወት እሱም ነው የተገደለው። አስካለ ነጋ ዛሬ ጠቅሼዋለሁ። የዶክተር ብርሃኑ ነጋ እህት ናት። እሷ በኢህአፓ ጊዜ ነው ራሷን ነው የገደለችው። 4 ኪሎ ላይ ነው ቦታ ተገኘች የሚል ነገር ያለው። ሳይናይድ ውጣ ነው ሞተች ነው የሚል የሰማ ነው። ዮሐንስ ሂራክሊ ከተፈሪ መኮንን በዩኒቨርሲቲ በኛ ጊዜም ከፍተኛ ጭንቅላት አለው የምንለው ነገር ከባቢቱ የተነሳ ከሕክምና ትምህርቱን አቋርጦ ኤርላይንስ ገብቶ እዛ የሆነ ህመም ውስጥ ከገባ በኋላ አሁን እስራኤል ሀገር በዊልቸር የሚሄድ ሆኗል ያለው። እሱ አልሞተም ያለው። ዮሐንስ ሂራክሊ በህይወት አለ። ግን ሌሎቹ እንደነ ማርቆስ ተድላ ያልኩ የጀርመን መንግስት ስኮላርሺፕ የሚሰጣቸው 3 ሰዎች በችሎታቸው ከነበሩት መካከል አንዱ ቶፕ ተማሪ ነበረው፣ ትልቁ ጎበዝ ተማሪ ነበረው፣ ሞቷል። ማለቂያ የላቸውም እነዚህ የምንጠራቸው ያለው እና በአንድ ዘመን ዩኒቨርሲቲ ገብተን ከነበርነው ተማሪዎች መካከል መጨረሻ ላይ ስሰማ 20 ከመቶ የሚሆኑት አልተመረቁም ነው የሚሉት ያለው። ከነዛ ውስጥ ከቀረው 80 ውስጥ ወደ 60 በመቶ በከፍተኛ ችሎታ የነበራቸው ተማሪዎች ናቸው የሞቱት። እና እነዚህ ነው ለዚህ ነው አሳዛኝ ነው መጨረሻቸው። ዮሐንስ አያጠናም። ግን ይነቀንቀዋል፣ ያኮራቸዋል። በኋላ ኪሱ ደብተሩን ይዞ ነው የሚሄድ ያለው። ኖት ይወስዳል። ፈተና ሲመጣ ግን ከማንም ያላነሰ ከሁሉም የላቀ ውጤት ያመጣ የነበረ ተማሪ ነው። ሂራክሊን ምንድን ነው የውጭ ዜግነት አለው አይደለም? በግማሽ ወገኑ ኢትዮጵያ ጆዎች ይመስለኛል ያለው፣ ግን አለው የሱ አይነት ነገር ከዛ ጋር የተያዘ ስም ነው። በዘመኑ የተማሪዎች ንቅናቄ ስማቸው ጎልቶ ከሚጠቀስ ታጋይ ተማሪዎች መካከል አንዱ አቦማ ምትኩ ነው። አቦማ ለእርሶ የነበረው አስተያየት፣ በእርሶ ላይ የነበረው ብሽቀት፣ ጥላቻና ንዴት ከምን የመነጨ ነው? እርስዎ በመጽሐፉ ላይ ምናልባት ስሜ አንዳርጋቸው ስለሚል ነው በምትል ነገር ብቻ ዘግተዋታል። እንደዛ ነው? የቼሱ ጨዋታ መጨረሻ ላይ አቦማ ምትኩ ህይወት ያለፈበት መንገድ መጽሐፉ ላይ አስቀምጨዋለሁ። የኦነግ አባል ሆኖ ከዛ በኋላ ሀረር ውስጥ ይመስለኛል ያለው የእስላማዊ ኦሮሚያ ድርጅት ስብሰባ ላይ እንደተቀመጡ ነው የገደሉት እሱንና ባሮቱ ሙሳን እና የመጨረሻ የሄደበት ቦታ ግምት ውስጥ አስገብቼ ነው። ሜይቢ ድሮም ጠንካራ የሆነ የብሔረተኝነት ስሜት የነበረው ቤት ውስጥ እያደገ እና አንዳርጋቸው የሚለውን ስም ከግዛት አንድነት እና ከግዛት ማስከበር ጋር ድንገት ካላወቀ ማለት አባትና እናቴን ለማስታረቂያ የተሰጠኝ ስም መሆኑን አላወቀም ይሆናል። በዛ ሊሆን ይችላል
ግን በተለያዩ ነገሮች ስለምንፎካከርም ሊሆን ይችላል። ግን ዝም ብዬ ያም ነገር ለምሳሌ በሩጫሽ ቅድም አንደኛ ያወጣው ያለ እሱ ላይ ምንም ሳይል እሱን ስለቀደሙት እርሱ አንደኛ ባይወጡ አቡማ ይናደዳል። ቼዝ ተጫውታቸው ሲያሸንፉ ጠረጴዛው ገለባብጦት እንደሄደው ጽፈውታል። ወደ ቡጤ አልሄዳችሁም? ወደ ቡጤ አልሄድንም። ግን እንደዛም ብጽፍ በአንድ በኩል ደግሞ እዛውም አስቀምጫለሁ እንዴት በአጭር ጊዜ ውስጥ ከኢትዮጵያ ብሔረተኝነት ወደ ኦሮሞ ብሔረተኝነት እንደሄደ። ምክንያቱም በእንግሊዝኛ ውድድር የእኛን ዘመን ወጣቶች ወክሎ ዋንጫ ሲያመጣለት ተፈሪ መኮንን ንግግሩን የዘጋበትን ነገር አስቀምጫለሁ። ኢትዮጵያን ዛሬውኑ ጃፓን እናድርጋት በሚል እንግሊዝኛ ንግግሩ ነው የዘጋውና ሜቢ ብሔረተኛም ቤት ውስጥ አድጓል በተለይ ብሎ ለማለትም ደግሞ ያ ንግግሩ የሚከብድ ነገር ውስጥ ነው የሚጨምረን። እንዲሁ ዝም ብዬ ለመጠንቆል ሞከርኩ እንጂ እርግጠኛውን አይደለም። ሜቢ እድሜያችን ስለሚቀራረብ እንትን ጎረምሶችም ነበሩና አንዳንዶቹ ስለሚቀራረብም ሊሆን ይችላልና ለምን እንደሆነ አልገባኝም። ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ቅርበትና ወዳጅነት የጀመራችሁት የዩኒቨርሲቲው የገና እረፍት ነው። በወቅቱ በዩኒቨርሲቲው ቀርታችሁ ስለነበር የካርታውን ቁማር አጧጡፋችሁ ሌላውን ቆማሪ ሙልጩን ታስቀሩት እንደነበር በመጽሐፉ ላይ አውስተዋል። እስቲ ስለ ሁኔታው ያጫውቱን። ጎበዝ እሳት የላሳችሁ ካርታ ተጫዋቾች ነበራችሁ። እሳት የላስን ተጫዋቾች አይደለም፣ እሳት የላስን አጭበርባሪዎች ነው የነበረው። ምክንያቱም እየተማከርን ነው። ፌር የሆነ በፍትሃዊ በሆነ መንገድ አይደለም። በትክክለኛው ጨዋታ ነበር የምታሸንፉት? አይደለም፣ እየተመሳጠርን ነው የምናሸንፈው። ቁማር ነው እዛ ጨዋታው የነበረው። አንድ ካርታ አንድ ሰው ይወስዳል። አንተ እዚህ ትጥልና እዚህ ሁለት ቦታ ይጣላል። ካርታው ያረፈችበት ቦታ ገንዘብ ይወሰዳል እና ያ ነበር ቁማሩ። ስለዚህ እኔ የምወስደውን ካርታ ስለሚያውቅ ካርታውን አደራጅቶ ካርታ እዚህ ትገባለች ብሎ ከሌሎቹ ገንዘብ ይበላል። እሱ እኔ ተራ ሲደርስ ደግሞ እሱ የሚወስደውን ካርታ ስለማቅ ያችን አዘጋጅና ከሌሎቹ ካርታ ትገባለች ስላቸው ይወጣል ይላሉ። እነሱ አያውቁም የምንሰራው። እንዲህ እያደረግን ተራ በተራ ገንዘባቸውን በሙሉ ይጨርሳል። ይህ እኮ ትልቅ ስትራቴጂ ነው። ፖለቲካው ላይ ምን አላመጣችሁትም? እሱ አምጥቶታል። እኔ ነኝ ያላመጣሁት። ለምን? እና ያኔ ካርታው ላይ አንድ ነበራችሁ። ለምን ፖለቲካው ላይ ስትመጡ ይህን ስትራቴጂ አብራችሁ? የዚህ አይነቱ ነገር መጀመሪያ አብዮቱ በመጣበት ሰዓት ላይ የተለያየ መንገድ ነው የሄዳችሁበት መንገድ። እሱ የትግራይ ብሔረተኝነት ነው፣ እኔ የኢሃፓ ነው። ስለዚህ በተለያየ መንገድ ነው የተጓዝነው። ነገር ግን ይሄ ኮንትሮልድ የሆነ ቁማር መጫወትን ግን ነፃነትን ማቅ ነፃ አውጪ ላይ አስቀምጨዋለሁ። እኔ ሪስክ ያለው ቁማር እጫወታለሁ። መለስ ግን በምንም አይነት ሪስክ ያለው ቁማር አይጫወትም። ቁጭ ብሎ እኔ ካርታ እስከምወስድ ይጠብቃል እንጂ በሰዎች ተራ ቆማር አይቆምርም ነበር። እንደሚያሸንፍ እርግጠኛ ሲሆን ብቻ ነው ገንዘቡን በስፋት የሚመድበው። አንድ መጽሐፍ ለሁለት ሰንጥቃችሁ የተካፈላቸው ይህንንም አውስተዋል። ያኔውን ተማሪውን ጎረምሳውን መለስ ዜናዊን በእርግጥ ያኔ ለገሰ ነበረ መጠሪያቸው። እንዴት ይገልጹታል? ወጣቱ መለስ እንዴት አይነት ሰው ነበር? እንዴት አይነት ወጣት ነበር? ያው እንደ ማንኛውም ወጣት ነው። በኋላ የምናያቸው የፖለቲካ ልዩነቶች የሉም። አገር አቀፍ ደረጃ ስለተገፋ ህዝብ ነው የምናነሳው፣ ስለ ጭቆና ነው የምናወራው። ከዛ ሳለፈ በምናነበው መጽሐፍ ነው የምንቀያየረው። ብዙ ጊዜ መጽሐፍ ነው የማገኘው። የነበብኩትን አምጣ ይላል እሰጠዋለሁ። ግን ይሄ ጎድፋዘር የሚባል የማፊያ መጽሐፍ ነው ማሪዮ ፑዞ የሚባል ጸሐፊ የጻፈው። እሱን ቶሎ መጨረስ አልቻልኩም እኔ እና ሲጭቀጭቀኝ 4 ኪሎ እና 5 ኪሎ መሀል ነው ያገኘሁት። ያለው ጭቅጭቀኝ ብዬ ለሁለት ሰንጥቄ የሰጠሁት። የቀረውንም ሰጥቼዋለሁ። በዛው ነው መጽሐፉ የቀረው። አብዮቱም በዛው ነው የመጣው። ከብዙ ጊዜ በኋላ ግን ይህም እንግሊዝ ሀገር ከኢህአዴግ ተለይቼ እንግሊዝ ከገባው በኋላ ይህን መጽሐፍ አስመልክቶ ሌላ መጽሐፍ አንድ ሌላ ጣሊያናዊ መጽሐፍ የጻፈውን ልኬለት ነበር። በበረከት በኩል ደብዳቤ ልኬለት አለው። ያንን መጽሐፍ በሚመለከት በላኩት ደብዳቤ ላይ ያ የማፊያ መጽሐፍ በግልና በህዝባዊ ህይወት ውስጥ የተወውን ቅርስ ለማሰብ አቅቶኛል የሚል ነገር ጨምሬበታለሁ። የማፊያ መጽሐፍ ነው እና ማፊያ አድርጎ እንዳይሆን የሚል መልእክት ያለው ደብዳቤ ልኬለት ነበር። አቶ አንዳርጋቸው እስቲ አንድ ጥያቄ ላንሳበው። አስቀድሜ ግን ከመጽሐፉ ላይ 4 መስመሮችን ላንበብ። ታናሽ ወንድሜ በደርግ ተገድሏል። የነበርንበትን ዘመንና የሁላችንንም የጭካኝነት የባህል መሰረትና
ለጨካኝነት የተመቻቸ ፖለቲካ አመለካከት ስለማቀው ማንንም የደርግን አባል የመወንጀል የሞራል የበላይነቱ እንደሌለኝ ያውቃለሁ። እኔ ነበርኩ ወንድምህን የገደልኩት የሚል ሰው ቢመጣም እኔም አንተም ባገኘ እገድልህ ነበረ ብዬ ሐቁን ነግሬ ፈቃደኛ ከሆነ አብሬው ሻይ ጠጥቼ ተጨባብጬ ለመለያየት የምችልበት የግንዛቤ ደረጃ ላይ ደርሻለሁ በማለት አስፍረዋል። በእርግጥም በትክክልም እኔ አንዳርጋቸው ጽጌ ማለት ይሄን የጻፍኩትን ነኝ ብለው ያምናሉ? በጣም ቀላል ነገር ነው። ምክንያቱም እናውቀዋለን የህብረተሰባችን የጭካኔ መሰረት በሌላ ገልጸውታል። በስድሳዎቹ ላይ በተለይ በሰው ላይ ብቻ የሚፈጸም አይደለም ያለው። አህያ እንዴት እንደሚነረት እናያለን ያለው የመንደሩ ውሻና ድመት ላይ ብናሳየውን ጭካኔ በሰው ላይ በየቤቱ ትልልቆች በትንንሾች ቤት ውስጥ ሁሉ የሚደረግ ነው። በትምህርት ቤት አስተማሪ በተማሪ ላይ ያሳየ ነበር። መሰረቱ በጣም ከፍተኛ ጭካኔ የሞላበት ማህበረሰብ ወደ ፖለቲካው ሲገባ ይህንኑ የጭካኔ መሰረት እንደያዘን በዚህ ላይ ሪፍሌክት ሳናደርግ ሳናሰላስል እንዲህ አይነቱ አመለካከትና ባህል ለፖለቲካ ትግላችን ምን ችግር ያመጣል ብለን ሳናስብ ዝም ብለን ነው። ለዚህ ነው ነፃነትን የማያውቅ ነፃ አውጪ የሚለው ነገር የመጣው። እንዲህ አይነቱን ነገር ያልመረመረ ምሁር ነፃ ህዝብ ለማውጣት መሄዱ ነው ችግር ያመጣው ከሚል ጋር የተያያዘ ነው። ስለዚህ እኔ አውቀዋለሁ። በቤታችንም በሌላው ወገንም የነበረውን አውቃለሁ። ወንድማቸውን የሚወጣበትን የሚገባበትን ሰዓት እዚህ መጽሐፍ ውስጥ አስቀምጫለሁ። አክስቴ ልጅ የሚወጣበትና የሚገባበትን ሰዓት አጥንታ የሚገደልበትን ሁኔታ የምታመቻች እህት የፈጠረ ፖለቲካ ነው። አዎ፣ በነ ዮሴፍ አዳነ በነ ንግስት አዳነ ቤተሰብም የምናውቀው ታሪክ ነው። ንግስት አዳነ መኢሶን ሆና ዮሴፍ አዳነ እና አብርሃም አዳነ ኢህአፓ ሆነው ፍየል ወጠጤ የሚል መግለጫ እየሰጠ ሲገላቸው ከደርግ ጎን የሚሰራው የመኢሶን አባል ነው የነበረችው። ስለዚህ ዝም ብለህ ተነስተህ ደርግ ጨካኝ ነው የሚል ክስ ብቻ ህሊናዬ ሊዋጥለት የሚችል ነገር አይደለም። እኔም ላደርገው የሚችል ነገር ነው። ወንድሞችም በዛ አይነት እንቅስቃሴው ተሳትፈዋል። ምን እንዳደረጉ በዝርዝር አላውቅም፣ አልነገሩኝም። ግን መሳሪያ ተሸክመው በጨለማ ቤት ሲገቡ አይቻቸዋል። ስለዚህ ምን ሰርተው መጡ ሌላ ጉዳይ ነው። ይሄ ሀቁ ነው። ይህንን ማድበስበስ ተገቢ ነው የሚል ግን አሁንም በህይወቱም እንደዚህ አይነት ሰው ነው። ምንም አሁን በፖለቲካ ጉዳይ ለተነሳ ማንኛውም ችግር እኔ አሁን ያሰረኝን ሰው አምጥተህ ያለው ወደኋላ በማሰር ማድረግ ብዙ ቀን በሰንሰለት በምን አቆይቶኛል ያለው። ግን ሰውዬ ነው የምትለኝ ለአንድ ሰከንድ እችን የምታክል ቂም ሆዴ። ብዙዎች ግን አንዳንዶች አስተያየታቸውን የሰጡት ያን ንግግር በቪዲዮም ከተመለከቱ በኋላ መቼስ የወጣትነት ዕድሜ በተማሪነት አብራችሁም አሳልፋችኋል። ከአቶ መለስ ጋር አንድ መጽሐፍ ለሁለት ቀዳችሁ ተካፍላችኋል። ግን መጨረሻ በአንድ አዳራሽ ውስጥ ከህልፈታቸው በኋላ ያደረጉት ንግግር ከአቶ አንዳርጋቸው አይጠበቅም የሚሉ ብዙዎች ነበሩ። ይሄ ልታነሳ የፈለግከው ከተቀበረበት አጥንቱን አውጥቶ መጣል ህዝብ የሚያደርግበት ሁኔታ ይመጣል ያልኩት ያለ ይህንን ደግሞ ደጋግሞ ደህንነት የሚጠይቀኝ ይህንን ሆኖ የነበረው። ይህንን ያልኩበትን ምክንያት በግልጽ አስቀምጫለሁ በዛ ስብሰባ ላይ። እኔ ምክንያቱን አይደለም የፈለግኩት። እንዲህ አይነቱ አንዳርጋቸው ወንድምህን የገደልኩት እኔ ነኝ ሲል እኔማ እኮ በወቅቱ ባገኘ ገድልህ ነበረ ብዬ ተጨባብጬ እንዲያውም ና ሻይ ቡና እንጠጣ የሚል ልብ ያለው አንዳርጋቸው በእርግጥም ደግሞ በህይወቱ ላይ ብዙዎች ሰዎች የሚመሰክሩት እንደዚህ አይነት ሰው እንደሆኑ ነው። ግን በዛ ሰዓት ላይ ከኢትዮጵያ ባህል የሆነ አስተዳደግ፣ ፈሪሃ እግዚአብሔር ካደግንበት ማህበረሰብ በተለይ በእኔና በእርሶ ዕድሜ እርሱም ከወጡበት ቤተሰብ ህያው የሆነ ፕሮብለም የነበረበት ሰዓት ላይ ነን የምናገረው። በየአረብ ሀገር የምዞርበት ጊዜ ነው የነበረው። በጣም በርካታ ኢትዮጵያን ሴቶች እጅግ አሰቃቂ በሆነ ሁኔታ ውስጥ የማይበት ሰዓት ላይ ነው የነበረው። ያንን ነገር በዝርዝር አስቀምጬዋለሁኝ ያለው እንዴት አንድ ሰው ከሴት ልጅ ከእናት ተወልዶ በሴት ተወልዶ ሚስት ያለው እህቶች ያሉት ሴት ልጆች ያሉት በዚህ ደረጃ የሀገራችን ልጆች እንደዚህ ሲዋረዱ በየቀኑ አንድ አቨሬጅ አንድ ሰው ነው ራሱን አንድ ልጅ ናት የምትገለው ያለው። በፈላዋ ሲቀቀሉ፣ በፈላ ዘይት ሲጠበሱ፣ ከፎቅ ላይ ሲወርዱ፣ መርዝ ይጠጡ ሲሞቱ የምንበላውን እንበላለን ብሎ ሰብስቦ ወደ ሀገሩ ይመልሳቸው ነበረ።
እንዲህ አይነት ነገር ሲፈጸም ዝም ብሎ የተመለከተ ሰው ነው። እኔ ይህን ካልኩኝ ከ6 ወር በኋላ ነው የሳውዲ አረቢያ ኢትዮጵያን ሴት ማባረርና ማፈናቀል መግደልና መድፈር የጀመሩት ያለው። የዚህ አይነት አስከፊ ሁኔታ ሴቶችን የተመለከተ በዚህ ስራው ነው ያልኩት። በፖለቲካው አይደለም ነበር። እኔ በፖለቲካ ተነሳ ምንም ችግር ያለብኝም ያለው፣ ግን ይሄ ከፍተኛ ሰብአዊ ወንጀል አድርጌ ያየሁት ነገር በመሆኑ የተነሳ አንድ ቀን በዚህ ወንጀል ከተቀበረበት አውጥተው የኢትዮጵያ ሕዝብ አጥንቱን ሜዳ ላይ ሊበትነው የሚችልበት ሁኔታ ይፈጠራል ነው ያልኩት። የህዝብን ገፍቶ ሊያመጣ ሊወስደው የሚችልበትን ርቀት ነው የገለጽኩት ያለው። ዛሬ መለስ አጥንት ወጥቶ ይጣል ምናምን የሚል የማንም እንትን የለኝም በዚህ አይነት መንገድ የሚሄድ ነገር። ግን ያንን አይነት አስከፊና አስቸጋሪ ሁኔታ በነበረበት ሰዓት ላይ በዛ አይነት መንገድ ነው የገለጽኩት ያለው። ምልሃለው ቋንቋ አይከብድም። ምልሃለው አክቲቭ የሆኑ ነገሮች በነበሩበት ሰዓት ላይ ስላለፈ ነገር ነው ቅድም ያወራ ነው። ቅድም ባወራንበት የምናወራው ነገር ገና ኢህአፓና ደርግ እየተዋጉ በነበረበት ሰዓት ላይ ወንድሞቻችን ስለገደሉት ሰዎች ብታወራ ያንን አይነት ቃላት አልጠቀም ይሆናል ያለው። ነገሮች በህይወት ባሉበት ሰዓት ላይ ሜይ ቢ የማክረር ቴንደንሲ ይኖራል ያለው። ግን ሞር ባደግክ ቁጥር እና ዴቨሎፕ ባደረግክ ቁጥር እሱንም ልትቀንሰው ትችላለህ። በነገራችን ላይ የንግግር ነገር ከተነሳ ከመጽሐፉ ወጣም በልና የዛሬቱን ኢትዮጵያ እንቃኝ። ለአንድ አዳራሽ ይሄ በጣም መሰረታዊ ነገር ነው። በደንብ ትንታኔ ምክሮትን ጭምር እንዲለግሱበት ፈልጋለሁ። ለአንድ አዳራሽ ፍጆታ ሙቀትና ጭብጨባ ሲባል ከፍተኛ ባለስልጣን መሪዎችን ጨምሮ የሚያደርጉት ንግግር ዛሬ ዋጋ እያስከፈለን ይገኛል። ጥንቃቄ አያስፈልገውም ወይ? መሪዎች፣ ኃላፊዎች፣ የክልልም ባለስልጣናት ኃላፊነት አይኖርባቸውም ወይ? እንደው ሳያላምጡ ዝም ብሎ ከጥርስ አንስቶ መናገርስ ተገቢ ነው ወይ? ብዙ ቁርቋሶች፣ ብዙ ውግዘቶች የሚከሰቱት አንድ አዳራሽ ውስጥ አንድ ዝግጅት ተካሂዶ አንድ ባለስልጣን ይወጣል፣ አንድ ንግግር ያደርጋል፣ በጣም ህዝብን የሚያናክስ ነገር ሁሉ ይፈጠራል። ንግግሮች በተለይ በከፍተኛ ባለስልጣንና ሹማምንት የሚደረጉ የአዳራሽ ውስጥ ንግግሮች እንዴት ነው መሆን ያለባቸው? ከፖለቲካ ልምዶም ተሞክሮም ተነስቶ ምንም ጥያቄ የለውም። እያየነው ነው። ድሮም ዋጋ ሲያስከፍለን ኖሯል። መማር የሚገባን ነገር ነው ብለህ በትምህርት ደረጃ ከመጣ አሁን ቅድም ያነሳህልኝን አይነት አገላለጽ ማስወገደ መንገድ የእህቶቹን ችግርና መከራ መንግስትን ግዴለሽነት ማስቀመጥ የሚቻልበት ሁኔታ መፍጠር ይቻላል። ግን ወደፊት አሁንም ቢሆን ድሮም ሲያስከፍለን የነበረ ነገር እንደሆነ ሁሉ አሁንም ቢሆን እንደ አንተ እንዳልከው በጣም ከፍተኛ ጥንቃቄ ማድረግ የሚገባን ሰዓት ላይ ነው። የፖለቲካ ሰው የሚሆን ወይንም ደግሞ የፖለቲካ ሰው ሳይሆን በስፋት ህዝብ የሚያዳምጠው ሰው መድረክ ላይ ወጥቶ የሚናገራቸው ነገሮች ጥቂት ሰዎችን ብቻ ሳይሆን እንዳለ አንድን ማህበረሰብ ጠቅላላ፣ አንድን አገር ጠቅላላ ማውደም የሚያስችሉ ነገሮች ሊያመጣ የሚችል መነሻ ስለሚሆን ሁሉም መጠንቀቅ ያለበት ነገር ነው። በተለይ ደግሞ ዘመኑ አንድ ሰው የሚናገረውን ነገር በጣም በጥንቃቄ ባይናገር የተናገረውን ነገር በተለያየ አቅጣጫ ተርጓሚዎችና አሰራጮች ባሉበት ዘመን ላይ ንግግርን ከመቼውም በላይ በጥንቃቄ መናገር የግድ ያደረገ ዘመን ላይ ነው ያለነው። ስለዚህ ምንም ጥያቄ የለውም። ይሄ በተለያዩ ቦታዎች በተለያዩ መድረኮች እንደዚህ አይነት ኢንተርቪዎች ለብዙ ሰዎች ጥያቄ እየቀረበ በዚህ ነገር ንቃት እንዲኖር ማድረግ አስፈላጊ ይመስለኛል። ወደ ዩኒቨርሲቲ ዘመኑ ለመልሶ በጣም የገረመኝ ታሪክ ነው። ዩኒቨርሲቲ ፍሬሽማን በነበራችሁበት ጊዜ የእርሶ ምሳ እየበላ ለምግብ የተሰጠው ፈረንካ ለወሲብ እርካታው ይቆጥብ የነበረው ተማሪ በጣም አስፈክኮኛል። እሱም ሌላኛው ነው። ዛሬ ትልቅ የሀገሪቱ የመንግስት ባለስልጣንና በከፍተኛ ምቾትና እድሎት የሚኖር ሰው መሆኑን ገልጸዋል። ማን ነው? ስሙን ለምን አይነግሩንም?
በዛ ደረጃ ይሄ ገንዘብ የሚያድነው ዩኒቨርሲቲ አይደለም፣ ሃይስኩል ተማሪዎች ሆነን ተፈሪ መኮንን ያላችሁ ነው እና በእነሱና በእኔ መካከል የነበረውን የዚህ ዓለማዊ የሆነ ነገር እውቀት ልዩነት ስገልጽ ነው። 9ኛ ክፍል ተማሪ ሆኖ ነው ይህንን የሚሰራው ያለው። እኔ 9ኛ ክፍል ሆኖ ይህንን ይሰራል፣ ይህንን ያደርጋል፣ ገንዘብ እየቆጠበ በ9ኛ ክፍል ተማሪ እድሜው ምን እንደሚሰራ ነው ይነገረኛል። መቼ ነው ይህን ነገር የምታደርጉት የነበረ ስለው አንተን ምሳ እየበላው ገንዘብ የምቆጥበው ማታ ጉዳይ ነበር አለኝ። እንግዲህ 5 ዓመት ልዩነት ነው በመካከላችን የነበረው አይደለም። በኋላ እኔ እሱ የሚያደርገው ጋር ለመድረስ 5 ዓመት በኋላ ዩኒቨርሲቲ ገብቼ ከ5 ዓመት በኋላ ነው እሱ ያደረገው ያኔ የነበረው ላይ ደረሱ። በእድሜ ግን ተመጣጣኝ ናቸው። በእድሜ ተመጣጣኝ ነን እና ይሄ ሰው አለ የመንግስት ሚኒስቴር ሆኖ ነበረ በኢህአዴግ ዘመን። እሺ አሁን ስማቸው ይቅር ስሙ ይቅር። እሺ በአንድ ወቅት የቤቶችና ከተማ ልማት ሚኒስትር ነው ያገለገሉት አቶ ኃይሌ አሰግዴ ስለ ሹመታቸው የገለጹበት መንገድ ትንሽ ማብራሪያ ይፈልጋል። ኃይሌ ቁማር ይወድ ስለነበር በዛ የተነሳ ከመለስ ጋር በነበረው የቀድሞ እውቀት ለመሾም በቅቶ ይሆናል በማለት ጥርጣሬውን አስፍረዋል። እስቲ በተን ያርጉት። በዛን ጊዜ ብዙ ተሾሙ ሚኒስተሮች የምታማው እኔ ነበርኩኝ። አንዳርጋቸው ያመጣቸው ናቸው እየተባለ ጥየም ሲሄድ ኢህአዴግን አንዱ መለስ የተናገረው ነገር ምን አድርጎ ነው የሚለን ያመጣቸውን ሁሉ ሚኒስቴር አድርገናል ነው ያለው። ይህን ሰምቻለሁኝ ያለው እና ኃይሌማ የአንዳርጋቸው ጓደኛ ስለሆነ ከተፈሪ መኮንን ጀምሮ እሱ ነው እኔ ፈጽሞ አቶ ኃይሌም ጎበዝ ካርታ ውስጥ ነበር። ካርታ ይጫወታል እሱም እዚህ ወታገባ ውስጥ ከኛ ጋር ከሃይስኩል ጀምሮ ካርታ ቁማር ይወዳል እሱ ምንም ችግር የለውም። ግን በዚህ የተነሳ ወይ የሚተዋወቁ ሰዎች ናቸው ኃይሌና መለስም። ስለዚህ በዚህ መንገድ አክሰስ አግኝቶ ሾሞት ይሆናል ነው። ምክንያቱም እኔ ጠይቄ ያለው ኃይሌ በተሾመበት ሚኒስቴር ሆኖ በተገኘበት ሰዓት ላይ ከየት ያገኛችሁትን ሰው እየጠይቄ እንደ አጋጣሚ ሆኖ ድል አላገኘው ምናምን ስብሰባ ነገር ኮክቴል ነገር ላይ ስለነበረ እሱ ሌላ ጊዜ እነግርሃለን ብለው እንዳለፉት በዛው ነው የቀረው። ስለዚህ እኔ ከየት እንደተገናኙ ምክንያቱም ኢህአዴግ ከመግባቱ 1 ወር በፊት አግኝቸው እንግሊዝ ሀገር ለስኮትላንድ ትምህርት ሄዶ ለንደን ላይ ተገናኝተን ነበር እና በኢህአዴግ ላይ ያለው አመለካከት አሉታዊ ነው የነበረው እና በምን ፍጥነት ሚኒስቴር እንደሆነ በዛም ፖለቲካዊ ጉዳዮች ብዙም የለበትም ነው የሚሉት አልነበረ። ከተመረቁት ቀጥታ ትምህርቱን ጨርሶ ሌሎች በሙሉ በየመንገዱ ሲንጠባጠቡ ሲሞቱ ሲያደርጉ ጨረሰ ስለሆነ ምንም ችግር የለውም እሱ። ስለ ኢህአፓ እናውጋ። አስቀድሜ ግን ከዶክተር ብርሃኑ ነጋ ጋር ትውውቃችሁ የሚጀምረው መቼ ነበር? ሱዳን ስደት ካርቱም ስደት ላይ ያለውን። መልካም። ይህን ጥያቄ ያለ ምክንያት አላነሳሁትም። እርሱ በመጽሐፉ ገጽ 465 ላይ ኢህአፓ እንዲህ በሁሉም መልኩ በገነነበትና ምትሃታዊ ድርጅት መስሎ በሚታይበት ወቅት ነበር እኔ አመራሩን በመኪና የማንቀሳቀሱን ስራ ሰራ የነበረው። አንዳንድ ጊዜ ስብሰባ ሲኖራቸው ሁሉንም ተደብቀው ከሚኖሩባቸው ቤቶች በድብቅ ስብሰባው ወደሚደረግበት ቤት ወስዳለሁ። ስብሰባ ሲያበቃም ወደሚኖሩበት ቤት መልሳለሁ። ሰው ከማመላለስ በተጨማሪ በአመራሩ መካከል የሚተላለፉ የቃልና የሰነድ መልእክቶችን አመላልሳለሁ። ገንዘብ፣ መሳሪያ ከአንዱ የድርጅቱ አካል ወደ ሌላው የማመላለስ ተግባራትን እፈጽማለሁ። ለአንዳንዶቹ ፈጽሞ መንቀሳቀስ ለማይችሉት መሪዎች በልካቸው የውስጥ ልብሶችና ሸሚዞች ገበያ ሄጄ እገዛለሁ ብሎ አስፍረዋል። በተመሳሳይ መልኩ ዶክተር ብርሃኑ ነጋ የነፃነት ጎህ ሲቀድ በተሰኘው መጽሐፋቸው ገጽ 5 ላይ የኢህአፓን ከፍተኛ አመራር አባላት በተለይም ዶክተር ተስፋዬ ደበሳይን በሹፍርና ያገለገልኩት እኔ ነኝ ብለው ጽፈዋል። እርሶም የመጽሐፉ ወደ ውስጥ ስንገባ በጣም በስፋት ያኔ እርሶ በድርጅት ስሙ ሙሳ የሚሉትን ዶክተር ተስፋዬ ደበሳይ ያውም እንደ ዛሬ ሊገደል እንደ ትላንት ጭምር ያደረበት እንጦጦ እንኳን እርሶ እንደወሰዱት እኔ የገለጹት። ማንኛችሁን ማናችሁ ነበራችሁ? ሁለታችንም ነበር። እኔ ወደዚህኛው ስራ የገባሁት ብርሃኑ እንደ ተለያዩ ስራዎች በዚህ መንገድ ስራ እንደሚሰራ ታውቆ ከአዲስ አበባ ወደ አሲምባ እንዲሄድ ከተደረገ በኋላ እንደሆነ ነው የደረሰው። ለዚህ ነው እዚህ ያልተገናኛችሁትና ያልተዋወቃችሁት? እና ቀድሞ ከኔ በፊት የነበረው ኢንፋክት ሰው የፈለጉበት ምክንያትም እሱን ወደ አሲምባ ከላኩ በኋላ በመካከሉ የሰው ችግር ተፈጥሮ ይሆናል የሚል ግምት ነው ያለኝ
ግን ቀድሞ ነው የነበረው፣ ከኔ በፊት የነበረ ነው እና ከዛ ሲበላ ነው የሚባለው። መንግስት የጠረጠረው ሲያውቀው ወደ ሜዳ ወደ ሰራዊት እንዲቀላቀል ወደ ትግራይ አሲምባ ተልኮ ነበር። ስለዚህ አንድ ላይ በአንድ ዘመን ውስጥ አይደለም፣ እሱ ቀደም ብሎ የነበረውን ጊዜ ነው የሚሰራው። ስለዚህ በሁለታችሁም አገልግሎት ሰጥቷቸው ማለት ነው። ዶክተር ተስፋዬ ደበሳይ የተገደለው ወይም ከኪዳኔ በየነ ህንፃ ላይ ራሱን የወረው በሶስተኛ የደርግ አስሶ ማጥፋት ዘመቻ ነው። ለሞቱ ምክንያት ደግሞ ብዙዎች ሲናገሩ የነበረ ይገለገልበት የነበረው መኪና አይነቷና ሰሌዳ ቁጥሯ ለደህንነት ሰዎች ተላልፎ ተሰጥቶ ስለነበረ እንደዛ ነው። በእርሱ መጽሐፍ ላይ ግን ይሄን አይደለም ያገኘ ነው። አዎ ዝም ብሎ ነው፣ የፈጠራ ነው። ምክንያቱም አንደኛ በቋሚነት የሚገለገልበት መኪና የለውም። ጠቅላላ መኪናዎቹ እንዴት እንደምናገኛቸው ጽፌያለሁ። ግን ፔጆ መኪና አልነበረችም። ተስፋዬ ደበሳይ በአብዛኛው ይጠቀምባት ብዙ መኪናዎች ናቸው፣ ብዙ ናቸው። ፔጆ ማላት ግን ፍሪኮንሲው ከሌሎች መኪናዎች ትንሽ ድግግሞሽ ይጨምራል። ግን በፔጆ መኪና አልነበረም። በራሱ በአብሮት በሞተው የዩኒቨርሲቲ አስተማሪ በነበረው በበሪሁ መኪና ነው። የበሪሁ ማርዬ መኪና ናት ያቺ መኪና። የድርጅት መኪና አይደለም። የድርጅት መኪና ይዞ አያውቁም እነሱ። በራሱ መኪና ነው ያንቀሳቀሰው። ሚስቱ ጋር ነው ሊወስደው የነበረው። እዛ ፎቅ ላይ ነው የምትሰራው የነበረው ሚስቱ። አሰሳው እስከሚያበቃ ቤቶችም መፈትሻቸው የቀበሌ አመራርም አካባቢ ሰዎች ቤቶች በሪሁ እንደዛም ነበረ። ቤታቸው እንደሚፈተሽ እርግጠኛ ሲሆን የማይፈተሽ ቦታ ቢሮ ነው ተብሎ ወደ በሪሁ ማርዬ ሚስት ቢሮ ወደ ኪዳነ በየነ ህንፃ ሲያመሩ ተክለ ሃይማኖት አካባቢ የመኢሶን ሰዎች የነ ነገደ ጎበዜ ተመለከቱት ታርጋውን። ምክንያቱም ለስብሰባ ሲገናኙ ከዛ በፊት ሳይቆራረጡ መኢሶን እና ኢህአፓ አንድ ሁለት ለመግባባት ባደረጓቸው ስብሰባዎች ላይ በዛ መኪናም ሲመጣ መኪናውን ያውቁት ነበረ። ስለዛ ተከታትለው ከኋላ ይከተሉ ነበር የሚል የክፍሉ ታደሰ መጽሐፍ ላይ እንደዛ ነው። የተሳሳተ ነው። ዛሬ ተናግሬያለሁ። ሙሉ በሙሉ ምን እንደተከናወነ እኛ እናውቃለን። እዚህ መጽሐፍ ላይ አስቀምጫለሁ። ትራጀዲው እንደውም የዛ ቀበሌ ሊቀመንበር የነበረው ራሳችን ያክስታችን ልጅ ነው። ከሱ ጋራ የት እንደሚተዋወቁ ተስፋ የነገረኝን በዝርዝር አስቀምጫለሁ። ወንድሜ እዛው ቦታ ላይ እዛው ቀበሌው ሊቀመንበር ቤት ምሳውን በልቶ ከሱ ጋር አብሮ ወጥቶ ያ ነገር በሚከናወንበት ሰዓት ላይ እዛው ፎቁ ተስፋ የወደቀበት በቀኝ በኩል ያለው ሌላው ቡና እና ሻይ ቦርድ ነው ምናምን የነበረበት ፎቅ ቆሞ የተመለከተው ነው። እና ያኛው ዝም ብሎ ከየትም አምጥተው የነገሩት ነገር ነው። ግን በመጽሐፉ ላይ ያለው ግጥምጥሞሽ ራሱ ያማል። እርስዎ የሚወዱትን የሚያከብሩትን ሾፌሩ ሆነው ያገለገሉትን እንደ አርማ እንደ ምልክት የሚመለከቱትን እንደ ትናንትና እንጦጦ ወስዶ ያደረሱትን ደግሞ እንደ ዛሬ ከቤቱ ሳይወጡ ቀኑን ሙሉ የስልክ ጥሪውን ሲጠባበቁ የዋሉትን ሙሳ በሚለው የድርጅት ስሙ የሚያውቁትን የኢህአፓውን መሪ ተስፋዬ ደበሳይን የገደለው ወይም ያስገደለው የአክስቶ ልጅ ዘሪሁን ተክሌ መሆኑ ነው። የሆነ ትርምስ የሚፈጥርበት ግጭት መዘበራረቅ የለም። አማርኛ ምን እንደሚባል ሰብአዊ ትራጀዲ የምትለው ይሄንን ነው። እንዲህ አይነት የተመሰቃቀሉ ነገሮች ናቸው። ብዙ ጊዜ እንደውም እነ አይነት ነገሮች በቲያትር በድራማ ውስጥ ነው የሚጻፉት ያለው በልቦለድ መልኩ። የኛ ሀገር ግን አብዛኛው እዚህ መጽሐፍ ውስጥ የተጻፈው ነገር በሙሉ ሼክስፒሪያን የሆነ አይነት የልቦለድ ነገር የመሰለ ነገር ነው። በጣም የተገጣጠሙና የማይመስሉ ነገሮች እየሆኑ ነው እየሄደ ያለው እና ነግሬዋለሁ። እዚህ መጽሐፍ ላይ አስቀምጫለሁ። 15 ቀን እነሱ ቤት ተቀምጠዋል ፈረንሳይ ሀገር። ተስፋዬ ደበሳይ ከጎን የኔ አክስት ልጅ ነው። ስለ አንድ ቡና ቤት አንስተን ስንነጋገር ነው የነገረኝ እሱን እና በደንብ ነው የሚያውቁት ያለው። በዛ አጋጣሚ ነው መኪናው ሲደርስ እሱ የቀበሌ ሰዎችን አሰሳቀን ነው የቀበሌ ሊቀመንበር ነው ያንን አካባቢ ነው ቀበሌ 53 እዛ ሲደርስ ሁለቱ እኩል ነው የተገናኙ። አንድ ያልገባኝን ጥያቄ ልጠይቅዎት። ዘሪሁን ተክሌ ተስፋዬ ደበሳይን ልክ ሲመለከተው ፌንት የሰራው ወይም ራሱን ስቶ የወደቀው ለምንድን ነው?
እሱ ነገር አልገባኝም። እሱ እንግዲህ ያው መሳሪያ ይይዛል፣ በጣም የሚፈለግ ሰው ነው ብሎ ነው የሚያስበው ያለው። በጣም ለስላሳ እና ከፍርሃት ብዛት ዘመድም ቢሆን ሌላ ምን ሊሆን ይችላል ብልህ ኢንተርቪው ሲሰማ ስሎት ከተስፋዬ መሞት በመኪና ሲወሰድ ወንድሜ አይተዋል። ግን ከተስፋዬ ሞት በኋላ ከዘሪሁን ተክሌ ጋር በተደጋጋሚ ይገናኙ ነበር። አላወጋችሁም? አልጠይቁትም? ለምንድን እርስዎ በመጽሐፉ ላይ በጣም እርግጠኛ ሆነው አይደለም? ምናልባት ይሄ ሰውዬ ብሏቸው ሊሆን ይችላል። የወደቁ አይነት ነገር ነው። አላወራችሁም ከዘሪሁን ተክሌ ጋር ስለ ኢንሲደንሱ እንዴት እንደነበረ እንዴት እንደሆነ? ወንድም የበዛ ስለነበረ ብዙም ፋክቶቹ ከሱ ጋር ነው። ግን ከሱ ጋር ተገናኝቼ አውርቻለሁ። ግን በዚህ ጉዳይ ላይ በጣም ፔንፉል ጉዳይ ስለሆነ አላነሳሁለትም። ግን ከሱ ጋር በሚሄድበት ሰዓት ላይ ኢህአፓዎች ይገሉት እንደነበረ በእርሶ ምክንያት እኔም ራሴ ምናምን ነገር አንዳንድ ነገሮችን በተመለከተ እዛ ባሳደረኝ ጊዜ ከኢህአፓ ጋር ያልተቆራረጥኩ ሰው እንደነበርኩ እና ጠቅላላ ሁሉን ነገር የሳደርግ እንደነበረ እና ኢህአፓዎች መጥተው ቢገሉትም ጓደኞቹን የሚፈጇቸው ሁኔታ ማመቻቸት የሚችልበት ሁኔታ ለመኖር ነው እንጂ በዛ ሁሉ እንደሚሄድ በደንብ ነግሬዋለሁ። እሱ ፈረንሳይ ሀገር ቁጭ ብለን ቤቱ ነግሬዋለሁ። ግን አሁን ያልከውን ጥያቄ አስቼ ምንድን ነበር ያልከው ምንድን ነው የሆነው በሚል ደረጃ ጥያቄና መልስ ውስጥ አልገባሁም። ዘሪሁን ተክሌ ዛሬም በህይወት አለ? አለ። ይሄ መጽሐፍ አነበበው? አዲስ መውጣቱ ነው። አምሾር ይገዛዋል። ስለዚህ ገና ከብዙ ሰው ጋር ገና ይጠብቆታል ማለት ነው። እሱ ችግር አይደለም ለኔ። የህዝብ ታሪክ ነው የምጽፈው። የሰዎች ስምና ቦታዎች ዘመኑ አልፏል፣ ረጅም ነው። ስለዚህ አሁን በምንድን ነው ስሙ በቅጽል ስም በምናምን በአብሪቬሽን እየተጻፈ የሚኬድበትን ሁኔታ በጣም የምጠላው ነው ይሆናል። ስለዚህ እያንዳንዱ ሰው ስም እዚህ ላይ ያለ በሙሉ በህይወት ያለ ስም ነው። ሰዎች ካኮረፉ አኮረፉ፣ ግን ታሪካቸው በረመ የሚጻፍ ነገር የለም። 40 ዓመት አልፎታል። ከዚህ በኋላ እነሱን መጥፎ የሰራውን ሰው ይቅርታ ለማድረግ የማይደፍር ሰው ካለ ችግሩ ይቅርታ የማደርገው እንጂ ጥፋት ያጠፋውን ሰው አድርጌ አላየሁም። የአዲስ አበባና የአድዋው ጦርነት ጉዳይ ብዙ የሚያነጋግርና ብዙ የሚያነታርክ ሁኔታ ይፈጥራል። ሌላ ጊዜ እነዚህን ፖለቲካዊ ይዘት ያላቸውን በተለይ እና ዛሬም ድረስ አከራካሪ ዛሬም ድረስ እሳት የሆኑትን ጉዳዮች ጊዜ ሲያገኙ የምንወያይባቸው ይሆናል። በነገራችን መለሎ ከርቁ ሲታይ ፈረንጅ፣ እርስዎ ደግሞ አርመን፣ ግሪክ እንደዛ አይነት መክፈት ተወታል። በጣም እንደውም ክሎዝድ ነበራችሁ። ብዙም አሳይመንት ሰጥቶት ነበር። ግርማቸው ለማ፣ ስለ ግርማቸው እናውራ። እንዲሁም ራሱ ክፍሉ ታድሰን ይጨምራል። በጌታቸው ማሩ ሞት ቀጥታ ተሳትፎ ነበራቸው የሚሉ ወገኖች አሉ። እርሶስ? ግርማቸውና ክፍሉ። ግርማቸው ማነው? ጌታቸው ማሩ ሲገደል እኔ እስር ቤት ነው አንደኛ ፖሊስ ጣቢያ ነው የነበርኩት እና ግርማቸውም ሲሞት አንደኛ ፖሊስ ጣቢያ እስር ቤት ነው የነበርኩት። ነገር ግን የምልህ እዛ አካባቢ ያለውን የኔ ተሳትፎና እንቅስቃሴ ጠቅላላ እዛ አካባቢ እነማን ምን ሲሰሩ እንደነበረ የትኛው ቦታ ሰዎች ሊያስቀምጡ እንደሚችሉ መሳሪያ ብር የት እንደሚቀመጥ ስለማቅ በማሰሪያ በእስር ቤት መልኩ እነ ጌታቸው ማሩን የት እንዳስቀመጧቸው እና እዛ አካባቢ ይህንን አይነት ነገር የሚፈጸም ከሆነ ሊፈጽሙ የሚችሉት ሰዎች ማስረጃ ባይኖረኝም ለዚህ ነው ስማቸው መጻፍ ያልፈለኩት። ማን እንደሆኑ ልገምት እችላለሁኝ ያለው። ስለዚህ በማስረጃ ላይ ባልተደገፈ ነገር የሰው ስም መጥራት ስለማይቻል ነው። ዞሮ ግን አሟሟቱና ሌላው ነገር በደንብ በግልጽ የታወቀ ነገር ስለሆነ እሱን የሚመለከት አስቀምጫለሁ። ስለኛ ጭካኔም ስለ አንገቱ መቆረጥ ስለኛ ጭካኔም በማወራበት ሰዓት ላይ እንዲህ አይነት ነገር ተደርጓል ያለው። የአንድ ሰው ግማሽ ሰውነቱ ሌላ ቦታ ጭንቅላቱ በሌላ ዶንያ ተቀምጦ ኮርስ በዛ ሰዓት ላይ ማንነቱ እንዳይታወቅ ያሰራ ስራ ነው ሊል ይችላል ያለው። ግን ቅድም ያልኩት ነው የቆምንበት መሰረት የጭካኔ መሰረት ያለው ማህበረሰብ በአብዮት ስም ሊሰራ የማይችል ደግሞ አብዮት ደግሞ የሚባለው ነገር ከሌላ ሀገር ያመጣነው ነገር አብዮት ያለ ደም የሚሄድ ነገር አይደለም። አብዮት የራት ግብዣ አይደለም። የሚሄድንም ኦን ኮቴሽን ነው። አብዮት በለሰለሰ እጅ የምትነካካው ነገር አይደለም። ያለ ደም ስርየት የለም ብሎ የሚነገር ነው። በዛ ጭካኔያችን ላይ ይህን አይነት ርዕዮት ለማምጠተን የሰው አንገት ገዝግዞ ለብቻው ቆርጦ በኖድያ የሚያስቀምጥ አንዱ ወገኑን ሌላው ወገኑ በዚህ ደረጃ የሚያስኬድበት ደረጃ
በደርግ እስር ቤቶችም ሲፈጸም የነበረው በሴቶች ጡት ላይ ሲጋራ መተኮስ አይነት ጭካኔ ይሄ አንዱን ሊያማው ሊከሰው ሊወነጅለው በማይችልበት ቁጥር ሊበዛ ይችላል። አንዱ ብዙ አድርጎታል፣ አንዱ ትንሽ አድርጎታል። ግን የቁጥር ጉዳይ አይደለም። ስነ ልቦናችንና ባህላችን ዛሬም ቢሆን የለቀቀን ነገር አይደለም። ምክንያቱም ከዚህ ሁሉ ነገር በኋላ እንዲህ አይነት መጽሐፎች ስላልተጻፉ በዚህ አይነት ነገራችን ላይ ትችት ስላላቀረብን ነው በዚህ በወያኔ ዘመንም በየእስር ቤቶቹ የዛ አይነት ሰቆቃዎች የተፈጸሙት እንጂ እነዚህ ነገሮች ተጽፈው ህዝብ አውቋቸው ተዋይቶባቸው የህዝብ እውቀት መሰረት ሆነው ቢሆን ኖሮ በተወሰነ ደረጃ ገራፊውም ሳይቀር ይህንን አይነት ነገሮች እያስታወሰ ነው ይህን ማድረግ የለብኝም በዚህ መንገድም አልፈናል ማለት ይችል ነበር። እና ያንን አሁን የጠየቀውን ጥያቄ በእርግጠኝነት መመለስ አይቻልም ከሌ ብለህ ከሌ። ነገር ግን ግርማቸው አካባቢ በነበረ ቦታ የተገኘበት ቦታ ግርማቸው ይኖርበት የነበረ ቦታ የነበረ መሆኑን ነው የማውቀው። ስለ ጸሎተ ሕዝቅያስና ስለ መዝገብነሽ አብዩ እናውራ ወይስ በዚህ ጉዳይ ላይ ብዙ ሊሰጡ የሚችሉት ነገር አለ? እኔ አልነበርኩም። እሱ ሜዳ ነው፣ አሲምባ ውስጥ የተከናወነ ነገር ነው። የመዝገብነሽ አብዩ አሜሪካን ሀገር በዛ አሰቃቂ ሁኔታ መገደሏ ከኢህአፓ ጋር በተያያዘ ነው። በአሲምባዊ የፍርድ ችሎት ላይም አንዷ እሷ የብርሃኑ እጅጉ እጮኛ ወይም ሚስት ነበረች። ዝርዝሩን እኔ ቀጥታ እዚህ መጽሐፍ ውስጥ አንድም ብጠየቅ በሚገባ መልስ መስጠት የማልችልበት ነገር አላስገባሁም ያለው። በሌላ በኩል ደግሞ የማላቃቸው ኤራዎች ላይ ማልሄድኩም። ሁለተኛ ነገር 1970 የሚያልፍ ነገር አልተቀመጠበትም። የሚቀጥለው ቅጽ ላይ ነው የሚሄደው ያለው። እሱ ስትራቴጂ እንደነበረ የ1970ውን ሳነበው በጣም ደንቆኛል። ለምን እስከ 1970 ድረስ እዛች እስር ቤት ውስጥ ሆነው እንደጻፉት። በነገራችን ላይ ከ1970 በኋላ ያለው ታሪክ ጀምረውታል ወይስ ገና እረፍት ወስደው እንደገና? ሌሎችም 2-3 ቮሊዩም የሚወጣቸው ነገሮችን በቻፕተር ደረጃ ቻፕተሮቹ አልቀዋል ያለው እንትኖቹን ነው ያለው። እኔ መጽሐፍ ስጽፍ መጀመሪያ ሁሉ ነገር አስቀምጬ ከዛ በኋላ ነው መጀመረው። ስለዚህ ከየት ተጀምሮ የት እንደሚያልቅ ሁለት አውቀዋለሁ፣ በስንት ምዕራፍ እንደሚከፋፈል። ስለዚህ መሙላት ብቻ ነው የቀረው እንግዲህ መጽሐፉ ነው። በዘመነ ደርግ አብዮት አልተካሄደም፣ ሰዎቹም አብዮታውያን አልነበሩም ብለዋል። ንግግሮቹም መፈክሮቹም የ1967ቱ የኢትዮጵያ ፍልስፍና የምትመራበት በአዋጅ የተቀመጠው ሶሻሊዝም መታወጁ፣ ከዓለም ሶሻሊስት ሀገራትና ድርጅቶች ጋር ጥብቅ ቁርኝት መኖሩ፣ እነዚህ ነገሮች ሁሉ ሲያገናዝቡት እንዴት ነው በዘመነ ደርግ አብዮት አልተካሄደም፣ አብዮት አልነበረም፣ ደርጋውያኑም አብዮታውያን አልነበሩም ለማለት የደፈሩት? እንግዲህ በእኔ አረዳድ አብዮት የዲዛይን የዲፎልት ጉዳይ አይደለም። በአስቀድመህ ይህ ማህበረሰብ እንዲህ አይነት ችግሮች አሉት፣ የዚህ ማህበረሰብ ችግሮች በእንደዚህ አይነት መንገድ እንቀይረዋለን የሚል አስቀድሞ አልሞ አስቦ የሚሄድ የተደራጀ ፕሮግራም የነደፈ እንቅስቃሴ ነው። አብዮት የሚመሩ ሰዎች አብዮት የተካሄደባቸው ቦታዎች በሙሉ በዚህ መንገድ ነው። በጣም ሰፊ የሆነ የፍልስፍና ታሪክ ዙሪያ አብዮታዊ ተግባርና ቲዮሪ ዙሪያ ሰፊ የሆነ ጥናት፣ ክርክር፣ ውይይት እየተደረገ ነው ሊደርሺፑ አመራሩ የተመሰረተው። ደርግ ቀጥታ ከቆየው ስርዓት አስከባሪነት ወራት ባልሞላ ጊዜ ውስጥ የህዝብ መብት ተቆርቋሪነት ውስጥ ነው የገባውና እየተደናበረ ነው የሄደው ያለው። በየጊዜው የተደናበረ አንድ ቀን አንድ ነገር ሲል፣ አንድ ቀን ሌላ ነገር ሲመልስ፣ አንድ ቀን አንድ ነገር ያለውን ሲቀለብስ፣ በእንዲህ አይነት መንገድ የሚሄድ ነገር ስላልሆነ ኮንሽስሊ የማይሰሩ ኃይሎች አብዮተኛ ሊሆኑ አይችሉም የሚል ክርክር ነው ያስቀመጥኩት እዛ። የወሰዷቸው እርምጃዎች ግን መሬት ላራሹን አይነት እርምጃዎች፣ የከተማና ትርፍ ቤቶች፣ እሱ ላይም ቢሆን የራሱ ችግር አለው። በተወሰነ ደረጃ ዝቅተኛ ገቢ ያለውን ሰው ቤት ኪራይ ዋጋ ቀንሰዋል ያለው በግማሽ። ነገር ግን ከተማ ቤቶችን በማውረስ በከተማ ውስጥ የቤት እጥረት እንዲመጣ የሚያደርግ ፖሊሲ ደግሞ በኋላ መሆኑን ስንመለከት እሱ ነፃነትን ነፃ ውጪ ላይ ሄጄበታለሁ ያለው ምን ችግር ፈጣሪ እንደነበረ። ግን በተለይ ከጭሰኝነት ጋር እንዲህ በቀላሉ ሰው እኮ ላይ መንግስቱ ጓዶቻቸው አብዮታውያን አልነበሩ።
እኔ የምልህ ባልኩት መንገድ የመጡ አብዮታውያን አይደሉም። በሂደት ለሚሰሩት ነገር ከግራ የኢትዮጵያ ምሁራን የተወሰዱ ቲዎሪዎችንና ፍሬዞችን አፕሮፕሬት እያደረጉ እንደ አብዮተኛ መናገር ስሜቱ ምናምኑ ሊኖራቸው ይችላል ያለው ህዝባዊ ወገንተኝነቱ ይኖራቸዋል ያለው ምንም ጥያቄ የለውም። ምክንያቱም አብዮት ምንድን ነው? አብዮት እንደምታውቀው ነው አበየም ቢያለ ከሱ ብቻ ማለት ውጪ ሪቮሉሽን ሪዮት ዓለሙ ምንድን ነው? አብዮት ማለት መሰረታዊ የሆነ የማህበረሰብ ሽግሽግ የታየበት የመደቦች መገለባበጥ የታየበት የቆዩ የፖለቲካ የኢኮኖሚና ማህበራዊ አመለካከቶች በአዲስ የተቀየሩበትን ሁኔታ መፍጠር የሚችል ነገር ነው አብዮት። ዝም ብሎ ቃላት አይደለም ያለው። በዚህ መንገድ ሀገራችን ውስጥ አብዮት ተካሂደዋል። በጣም የሚገርመው ግን በዋነኛነት ሌሎችንም በዛ ደረጃ ለነካ ሞክሬያለሁ። ደርግን ብቻ አይደለም አብዮቱ ሞር ኦር ሌስ ዝግጅት ሳይደረግበት ሁሉንም ቀድሞ በመምጣት የተከሰተ ነገር እንደሆነ ግን እርሱ እዛ ጋር ሲያስቀምጡ ኢህአፓና መኢሶን ወይም በሁለቱ ድርጅቶች የታቀፉ ምሁራን አስበውትና አቅደውት የነበረውን አብዮታዊ ለውጥ አንድ ቦታ እንደ ቁጭትም አይቦታሉ። የኔጌሌ ቦረናው ሰራዊት ባይቀድመው ኖሮ እነዚህ ሰዎች እነዚህ ድርጅቶች በተማከለ መልኩ ቢመጡ ኖሮ አብዮቱ ሌላ መልክ ይይዝ ነበረ። አብዮት ሲሆን ነበር ይጎመራ አይነት ነገር ስሜት ነው የተናገሩት። እኔ ታሪክ የሚሄድበትን ነገር ነው። እነሱ ገና በረሃ ገብተን የጠመንጃ ስልጠና ወስደን ወደ ገበሬው ጋር ሄደን ገበሬውን መሬት ጥያቄ ያንቀሳቅሰን አብዮት እናደርጋለን የሚል ዝግጅት እያደረጉ ባለበት ሰዓት ላይ አንዳንዶቹ ደግሞ ጭራሽ ሆኖ ለእንዲህ አይነት ነገርም ዝግጁ አይደለም አገሩ ብለው በሚከራከሩበት ሰዓት ላይ በሚሉበት ሰዓት ላይ ኢትዮጵያ ውስጥ ያለው ሁኔታ ከሚገባው ነገር ምሁሩ ካሰበው ነገር ላይ በስሎ ከነሱ ቁጥጥር ውጭ ነገሮች የፈነዱበት ሁኔታ ነው የተፈጠረው እና ያንን ለማሳየት ነው። እዛ ሌላ ፕላን የሚያደርጋለ፣ እዚህ ፕላን ያልተደረገ ነገር ይከናወናል። እዛ ፕላን የሚያደርጋለ፣ እዚህ ደግሞ ሌላ ፕላን ያልተደረገ ነገር ይከናወናል። ታሪክ በእንዲህ አይነት የራሱ አስገራሚ የሆነ ጉዞ የሚሄድ ነገር መሆኑን ለማሳየት ነው። ኦፍኮርስ ያመለጡ እድሎች ሊኖሩ ይችላሉ በሚል ያስቀመጥኩት ነገር አለ። ሁሉም ተስማምተው ደርግም መኢሶንም ኢህአፓ ያቀረበውን የጊዜያዊ ህዝባዊ መንግስት ጥያቄ ተቀብሎ ቢሆን ኖሮ ሜይ ቢ ፍርክሽኑ እንግዲህ ያው ምንም ሊቀንስ ይችል ነበረ። ግን ደግሞ የራሳቸው ስጋት ደግሞ ኢህአፓ ይቆጣጠረዋል የሚል ነገር በመሆኑ ያ እድል ግን ከሁሉም የተሻለው እድል እንደነበረ እንጂ በራሳቸው መንገድ ታግለው ለጥቅምና ለደሞዝ ብለው የጀመሩት ነገር አገር ያናጋል ብለው ወይ ደግሞ አብዮተኞቹ ቅድቅድ አላቸውና እናበላሽባቸው የሚል እውቀትም የላቸውም። በዛ መንገድ መሄድ አይችሉም። እስቲ አንድ የታሪክ ግጥምጥሞሽ የሚመስል ከራሱ ካጻጻፉ አስተውዬ በጠይቆት የኢህአፓና የመኢሶን እና የኔጌሌ ቦረናው እንግዲህ እንደመጣ ሁሉ አርበኞች ግንቦት ሰባትና የነ ቲም ለማ ብንወስድ እናንተስ ጋር ልክ ያ የእንትኖቹ የኔጌሌ ቦረና ወታደራዊ ንቅናቄ እዚህ ጋር ለለውጥ ምናምን ብለው ቀድሞ የተሰናዱት ምናምን እንትን እንዳበላሸባቸው እናንተንስ አላበላሸባችሁም? ጭራሹኑ ብላውን ነፃ ነኝ በፖለቲካው የእነሱ መምጣት የእኛን ትግል አይደለም አላበላሸውም ያለው። እንደውም የእኛን ትግል ሊፈጥር ከሚችለው ችግር ገላገለው ነው የሚለው ያለው። እንዲያውም በመፍትሄነት ነው በጣም ምክንያቱም እኔ እስር ቤት ከመታሰር በፊት ይህን ህዝብ ማወቅ የሚገባው ጉዳይ ነው። እስር ቤት ከመታሰር በፊት በጠመንጃ የምንሄድበት ትግል አገርን ይታደጋል ብለን ዴሞክራሲ ያመጣል ብለን አገርን እንደ ሶሪያ ሊያደርግ የሚችልበትን ሁኔታ ያመቻቻል የሚል ስጋት ውስጥ ገብቼ ከነብርሃኑ ጋር ተነጋግሬ ይህን ጉዳይ በሲሪየስሊ ሪቪው የሚያደርግ ጽሁፍ መጻፍ አለብኝ ብዬ ፈቃድ የወሰድኩበት ሰዓት ላይ ነው የተያዝኩት። ምክንያቱም እኛ ወያኔን በሁሉም ገብ ትግል መታገል አለብን ስንል የአረብ አብዮት አልተካሄደም ነበር። ለዲሞክራሲ ተብሎ የተጀመረ አመፅ ሊቢያን፣ ሶሪያን፣ የመንን ምን እንዳገባቸው አላወቅም ነበር። እኔ ቁጭ ብዬ እነዚህ ሀገሮች የደረሱበት ሁኔታ ከተመለከትኩ በኋላ እነሱ አንድ አይነት እምነት የሚከተሉ አንድ አይነት ቋንቋ የሚናገሩ እንደ ኢትዮጵያ የተለያየ ቋንቋ፣ ባህል፣ ብሔረሰብ ምናምን በሌለበት ቦታ ላይ ለዲሞክራሲ የተነሳ በሚል የጀመረ ትግል አመፅ ገብቶበት ሀገሮቹን በዛ ደረጃ እንዳወዳማቸው ስረዳ እኛ በአንድ ቦታ የምንቀሰቅሰው አመፅ
እያንዳንዷን ወረዳ እየያዝን አዲስ አበባ እስከምትደርስ ድረስ የሚቆይ አይነት ነገር በድሮ ጊዜ እንደነበረው ዘመን አይነት ትግል ሊሆን እንደማይችል ስረዳ እኛ አንድ ቦታ ላይ አንድ ወረዳ መያዝ ስንጀምር ኢትዮጵያ በአንድ ሺህ የጎበዝ አለቆች የምትጥለቀለቅበትን እያንዳንዱ ጎጥ የራሱን ሰራዊት አደራጅቶ ሀገሪቷን ከሶሪያ ወደ ከፋ ሁኔታ ሊጨምራት ይችላል የሚል ሲሪየስ ማሰብ የጀመርኩበት ሰዓት ላይ ነው። እኔ እስር ቤት ገብቼ ነው የሆነው የአብይ መምጣት። በዚህ መንገድ በመምጣቱ በሌላ መንገድ ተገፍቶ ትግሉ መጥቶ ቢሆን ኖሮ እቺ ሀገር ላትኖር የምትችልበትን ሁኔታ ሊፈጥር ይችላል ከሚለው ነገር ነፃ እንዳወጡን አድርጌ ነው መለከተው። ሰው ይህን መረዳት ያለበት ይመስለኛል። አንድ መልካም ነገር ያነሱታል፣ ጥሩ ትንታኔ የሰጡበት ተቃዋሚ ኃይሎች የጠላት የጠላት ወዳጅ ነው በሚል ከጎረቤት ሀገራትና መንግስታት ጋር ሊኖራቸው የሚገባውን ትስስር አስመልክቶ ግሩም ትንታኔ ሰጥተውበታል። ከዚህ አንጻር አርበኞች ግንቦት ሰባት ከኤርትራ ጋር የነበረው ቁርኝት በትንታኔው ላይ በግልጽ እንዳሳፈሩት ካሰባችሁት ግብ ደርሳችሁ ቢሆን ኖሮ ፕሬዚዳንት ኢሳያስ አፍንጫ ላስ ነበር የሚሏቸው ወይስ የፕሬዚዳንት ኢሳያስ ሎሌ ይሆን ነበር ድርጅቱ? በዛ መንገድ ተመቶ ቢሆን ኖሮ ምክንያቱም በጣም በጥንቃቄ ሊሰመርበት ይገባል ብለው ጠብሰቅ ያለ ትንታኔ ነው የሰጡበት። ተቃዋሚ ኃይሎች ከጎረቤት ሀገራት ጋር የምታደርጉት ዝምድና ግንኙነት ስትራቴጂ ብለው በትንታኔ ያስቀምጠውታል። አንዱ ትልቁ ልዩነት ከሌሎች ሀገሮች ጋር ቀድሞ ሲደረግ ከነበረው ልዩነት የሚለየው እኛ ከኤርትራ ጋር በተለይ እኔ የጀመርኩት ከመጀመሪያ ቀን ጀምሮ ከፈለጉት ድጋፋቸውን ይሰጡናል፣ ካልፈለጉም አይሰጡም ያለው ነገር ግን ግብፅንም ይጨምራል። በነገራችን ላይ ነው ማለት አሁን የኤርትራን ግንኙነታችን በሚመለከት ነው። እነ ግብፅ ጋር ምንም ግንኙነት ኖረን የማያውቅም ያለው። ስለዚህ እሱ አይመለከተንም። እኛ ከኤርትራ ጋር ግን እንደ ድርጅት የሀገር ደህንነትና የሀገር ጥቅም የገንዘብም ድጋፍ አግኝታችኋል ተብላችሁ እሱ ዝም ብሎ የወያኔ ደህንነት ገንዘብ እየተቀበለ ከውስጥ መረጃ አለን እያለ ኪሱ እየጨመረ ለመለስ የሚነግረው ተረት ነው የነበረው። እሱ የተለመደ ነው። ስንት ብር እንደተበሉ የኢትዮጵያ መንግስት በደህንነት በኩል የማይሆን መረጃ ነው እየተባለ አይጠየቅም። ገብተዋል። አንድ ወኪል አለን ግብፅ ደህንነት ውስጥ ይህን ያህል ብር የምንከፍለው እና ለተለያዩ ድርጅቶች የሚሰጠውን የብር መጠን እየነገረን ነው እያሉ ብር እየተቀበሉ ለሰጠን እያሉ አሜሪካን ዲፖዚት ሲያደርጉት የከረሙት እርግጠኛ ነኝ። ይሄኛውን ወደ ኤርትራ ስመጣ ግን ከኤርትራ ድጋፍ ከመጠየቃችን በፊት ከኤርትራ መንግስት ጋር ጠቅላላ በኢትዮጵያ ብሔራዊ ጥቅምና ደህንነት አኳያ ያለንን አመለካከት ፊት ለፊት አስቀምጬ ነው። እንደሌላው እነሱን ለሚመቻቸው ነገር ብቻ ላይ አይደለም። ማጥ ውስጥ የሚከታችሁ አልነበረም። እኛ በዛ ደረጃ እያወቁ ነው። ሁለተኛ ቀደም ያለ እውቀትም አለን። እንደሚወራው አይነት ነገር እንደሌላ አውቃለሁ። እኔ በትግል ውስጥም ስለነበሩ ዛሬ እዚህ ሀገሪቷን የሚነጣትን የዘር ፖለቲካ ሻዕቢያ ፈጠረው ይልሃል ያለው ግን ወያኔና ሻዕቢያ በዚህ መንገድ በመሄድ ትልቅ ጉዳት ያመጣል ብሎ የተጣሉበት ሁኔታ ነው። የኤትኒክ ፖለቲክስ በሀገሩም አይደግፍም። በዚህም ሀገር ላይ ከመጀመሪያ ትግል ላይ ያሉ አጀንዳ ሆኖ የተወያዩበት ጉዳይ እንደሆነ እናውቃለን። ያስቀመጥ ነው ኢትዮጵያ ደፍርሳ ኢትዮጵያ የማትረባ ሀገር ሆና ከኢትዮጵያ በኢኮኖሚ የማታር በፖለቲካ የምትቃወስ ሆና ኤርትራ በምንም አይነት መንገድ የበለጸገች የተረጋጋች ሀገር ልትሆን እንደማትችል ታውቃላችሁ የሚል ውይይት ነው ያደረግነው። ሁለተኛ ሎንግ ተርም የሆነ የጋራ ኢንተረስት ያለ አገርና ህዝብ መሆኑን ታውቃላችሁ። ኢትዮጵያ የራሷ ብሔራዊ ጥቅምና ደህንነት የሚባል ነገር ድሮ ተማሪዎች እንዲህ ነው ያልኳቸው። ድሮ ተማሪዎች ሆነን ብዙ ሙቀት በሌለን ሰዓት ላይ የሀገሪቷን ብሔራዊ ጥቅምና ደህንነት በሚያሳልፍ መንገድ ከተለያዩ ድርጅቶች ጋር የእናንተንም ትግል በዛ መልኩ ሀገሪቷን ጥቅም ግምት ውስጥ ባላስገባ ደግፈናል። ግን አሁን አድገናል፣ ትልልቅ ሰዎች ነን። ማንኛውም የምንሰራው ነገር የኢትዮጵያን ጥቅም ደህንነትና ብሔራዊ ጥቅም ግምት ውስጥ ያስገባ መሆኑን ልታውቁልን ይገባል በሚል ነው የጀመርነው እና በዚህ መንፈስ ነው የጀመርነው። በዚህ መንገድም ነው የተሄደው። መጨረሻም ኢትዮጵያና የኤርትራ ሰላማዊ የሆነው ግንኙነት የተመሰረተው በዚህ መንገድ የሄድን ሰዎች መሆናችን የኤርትራ መንግስት በማወቁ ነው መፈጸም የቻለው። አንድ ጥያቄ ልጠይቅ። ወደዛ መሄድ አይፈቀድልም። ወደዛ መመለስ ሰላሙን በምን መንገድ መጣ፣ ኢትዮጵያና ኤርትራ እንዴት ታረቁ የሚለው ጥያቄ ውስጥ ነው። ወደ እሱ አትግባ። ምክንያቱም ሁለቱም ራሳቸው ሊናገሩት የሚችሉት ጉዳይ ይመስለኛል ጊዜውን ጠብቀው።
በጣም የልቡን ፊት ለፊት ከእንግዲህ ታሪክ መደበቅ የለበትም አይነት አጻጻፍ ትንሽ ጊዜ በኋላ መቆየት አለበት እንጂ ምልት አለ። እኔ ኮምፒውተር ላይ የተጠራቀሙ መረጃዎች ሞልተዋል ለዚህኛው ደግ ዘመን ስለሆነ። ታሪክና የታሪክ መጽሐፍት ላይ እንምጣ። በሀገራችን የታሪክ መጽሐፍትና ታሪክ ጸሐፊያን ላይ ቁጭትና ሐዘኔታን አሳድረዋል። ምንድን ነበር እንዲህ መሆን የነበረበት? ብዙዎቹን ነቅፈዋል። ከነተክለ ጻድቅ መኩሪያ ጀምሮ የተክለሐዋርያት ተክለ ማርያምን እንኳን በድርበቡ ነው የሄዱት። አሁን ድረስ ያሉትን በብርቱ ተችተዋል። በተለይ በሻምበል ፍቅረ ስላሴ መጽሐፍን ኦና ያስቀሩት ያን ነው የሚቆጠረው። የክፍሉ ታደሰን ያ ትውልድ 3 ተከታታይ መድብሎችም የስም የቀንና ዓመተ ምሕረት እንዲሁም የሁነትና ድርጊቶች ስህተትና ግድፈት አለበት መስተካከል ይገባዋል ያሉ ፉትኖት በግርጌ ማስታወሻዎቹ ላይ ሲነቋቁሯቸው ነበረ። ቀደም አንተ የፖለቲካ ሰዎችና ታዋቂ ሰዎች በየመድረኩ የሚናገሩበትን ቋንቋ ጥንቃቄ ማድረግ አለባቸው በሚል ማሳሰቢያ ሰጥተህ የኔ ትችት በእነዚህ ሰዎች ላይ አሁን በተጠቀምኩት መነቋቆር በሚል ደረጃ ሊገለጽ የሚችል ነው ወይስ ለጋዜጣ ነው የሚለው እሱ አጠያያቂ ነው። እኔ በዛ ደረጃ ላይ መነቋቆር የምትለውን ተችተዋል። አዎ እንደሱ። ስለዚህ እኔ ያደረግኩት ነገር ከአንደኞቹ ልጀምር። ታሪክ ሪሊ እውነት ከሆነ የዓመተ ምሕረት ጉዳይ አይደለም ብለዋል። የስታቲስቲክስ ጉዳይ አይደለም፣ የሶስም ጉዳይ 300 በቅሎች 1000 ግመሎች አይደለም ብለዋል። ሌላ ቦታ ላይ እና ይሄ የታሪክ አካል ነው። ግን ይሄ ተራ ክሮኒክለር፣ ተራ መዝጋቢ ስንት ሰራዊት ወጣ፣ ስንት ሰራዊት ተመለሰ፣ ስንት ቆሰለ እያለ መመዝገብ የሚችለው እንጂ በዩኒቨርሲቲ ደረጃ የታሪክ ትምህርት አስተማሪ ስራ አይደለም። እኛ ሀገር ግን ብዙ ታሪክ ጸሐፊዎቻችን በዩኒቨርሲቲ ደረጃም ታሪክ የሚያደርጉት ከዚህ ርቀት ያልሄደ ነገር ነው። ታሪክን በተወሰነ ደረጃ አንዱን ሁነት ምን አመጣው፣ በምን መልኩ ተጠቃለለ፣ ምን ችግሮች ያስከተለ የሚሉ ነገሮች ጋር ለመድረስ አንደኛ ፍራቻ ያለባቸው ሌላ ተርጓሚ መጥቶ የተረጎምነው በሌላ መንገድ ይተቸዋል ወይ ምናምን። ተርጉሙ ሙሉ በሙሉ አይደለም ምን ያልኩት ያለው። ሌላው ቢቀር እንኳን ኮምፕሊት የሆነ ስዕላዊ የሆነ ፈረንጆቹ ታሪክ በሚጽፉበት ሰዓት ላይ የሚጽፉት አጻጻፍ አለ። አትሊስት ሲኒማ እንደናይ በሚያደርግ ደረጃ ዲቴይሎቹን መቅረብ ይችላሉ። መተርጎም ቢቀር ነው ያልኩት ያለው። በዚህ ደረጃ አይጻፍም። የኛ ሀገር የታሪክ ጸሐፊዎች እንደዚህ አይጻፍም። ለተመልካቾቻችን ከግርጌ ማስታወሻዎቻቸው መካከል አቶ አንዳርጋቸው በታሪክ ጸሐፊና በታሪክ መጽሐፎቻችን ላይ ለምንድን ነው ኢትዮጵያውያን የታሪክ ጸሐፊዎች እንደ አብዛኛዎቹ ታሪካችንንና ማህበረሰባችንን እንድንረዳ በሚያደርግ መልኩ እንደሚጽፉት የውጭ ሀገር ጸሐፍት መጽሐፍ እንደነሱ መጽሐፍ የተሳናቸው? የታሪክ ጸሐፊዎቻችን ሁሉ ለምንድን ነው ከሰውና ከቦታ ስም ከውጊያ ዘመን ያለፈ የታሪክ ትረካ የሌላቸው? ከንጉስና ከራስ ከደጃዝማች ወይም ከፕሬዝዳንት ከጠቅላይ ሚኒስትር ከጀነራሎች ወይም ከጳጳሳትና ከእጨጌ ታሪክ በታች የማይወርዱት የታሪክ ጸሐፊዎች ታሪክን ይቀይሩ፣ የፖለቲካ አክቲቪስቶች ይሁኑ እያልኩ አይደለም። ይህን ምለው እንዲህ አይነት ክርክር የሚያቀርቡ የዩኒቨርሲቲው የታሪክ አስተማሪዎች እንዳሉ ስለማውቅ ነው። ታሪክ መቀየሩ የፈላስፋዎች ስራ ነው ቢሉም እንኳን ታሪክን ለመተርጎም የኛ ሀገር ጸሐፊዎች ምሁራዊ ወኔው የከዳቸው ለምን እንደሆነ አላውቅም። መተርጎሙም ስራችን አይደለም ቢሉ እንኳን እንደ ጥሩ ፎቶግራፍ አንሺ ዝርዝርና ውብ የሆነ ስዕል አይሰጡንም። የሚያሳዝን ነው። ገጽ 33 አንዳርጋቸው ጽጌ ትውልድ አይደናገር እና እንናገር። እሺ ልመልሶት። ይሄን ነው ብዙ በነጮች የተጻፉ የእኛን አገር የታሪክ መጽሐፍ ትመለከት በጣም የሚገርም ነው። ቅርብ ጊዜዎቹን እንኳን ብንወስድ አሁን ባትለው አድዋ የሚለውን
እዚህ መጽሐፍ ኮት ያረኩታል። ሌላው በቼክ ቋንቋ ተጽፎ የተረጎመ መሪ ነው የአበሻ ጀብዱን። አሁን የአበሻ ጀብዱንና አንድ የአበሻ ጀብዱን ወስደህ አንድ 20 በአማርኛ የተጻፈ የታሪክ መጽሐፍ ጋር ብታወዳደር ግን እምነት እንጥልባቸዋለን። በተለይ ቅድም እንደው ደንቆ ዳረኩት ሌላ ጊዜ እናነሳዋለን ብዬ ነው። በተለይ የአድዋ ጦርነት ታሪክ ላይ የነበረው በሃይማኖት ላይ የነበረው አሁን አናነሳው ሪሰርች ላይ ፈረንጆቹስ በትክክለኛ በጣም ከፍተኛ የሆነ አካዳሚክ ኢንቴግሪቲ ባለው መንገድ እንደሚጽፉ አውቃለሁ። ያለው ከፍተኛ ጥናት ሪሰርቻቸው እኛ ሰነፎች ነን ብዬ ነው የማስበው። እነሱ የማያገላብጡት የማይጎረጉሩት ነገር የለም። በጥልቀት ነው የሚፈትሹት ያለው። በአብዛኛው በመረጃ ላይ የተደገፈ ሰነዶችን ጎርጎሮ የሚያስቀምጧቸው ነገሮች ናቸው። የዛን ጥረት ነው እኛ ጋር የማይታየው ብዬ ነው የማስበው። እና የእነሱ አጻጻፍ በዛ ደረጃ ግልጽና ውብና ሁሉ ነገር የሚያሳይ መሆኑና አለመሆኑ ከማመንና ከመታመን ጋር ግንኙነት የለውም። የኛ የራሳችን ጻፊዎች እኮ ያችኑ የጻፏትን ነገር ግን በተሟላ መንገድ ሊያቀርቡ የሚያችሉበት ምንም ምክንያት የለም። ከፈረንጆቹ ጋር በማመንና ባለማመን ደረጃ የሚለካ ልዩነት መሆን የለበትም። እንችላለን የራሳችንን ዘመን የራሳችንን የምናውቀውን ዘመን የሀፓውን ዘመን ታሪክ ለምሳሌ ያክል ተጽፏል አይደለም። አሁን ክፍሉን ተቸውት ልኛል። ክፍሉ ያው ተችቸዋለሁ። ለምንድን ነው የተቸውት? ክፍሉ መሪ ነው። ኦፍ ኮርስ ያስቀመጣቸው 3 መድቦች በታሪክ በጣም ኢምፖርታንት ናቸው። እሱን አልካድኩም። ምክንያቱም ከሱ ሌላ እንደሱ የሚጽፍ ሰው የለም። እሱ ግን ከዛ በታች ወርዶ ግን ወገናዊነቱ እንዳለ ሆኖ ከዛ በታች ወርዶ ግን እሱም ራሱ ብሎታል ያለው በተወሰነ ደረጃ ተንትነው ትግሉንም ምን ጥሩ ምን መጥፎ ምን ደካማ ምን ጠንካራ ጎን ምን ወደፊት ትውልድ ሊማር የሚችልበት ነገር ይኖራል ያለው ከእንደዚህ አይነቱ እንቅስቃሴ በሚል መንገድ ማድረግ አለብህ ብለው ጓደኞች ጠይቀውኛል። እኔ ግን እሱ ማድረግ አልመረጥኩም ይላል መጽሐፉ ላይ። እኔ ደግሞ ጥያቄ ለምን አልተተነተነ? እኔ ደግሞ የኔ ጥያቄ አንተ ካላረከው ይሄንንም ማን ሊያረግ ነው? ካንተ በላይ ማን ዕውቀት አለው? እንደኔ አይነቱ ጁኒየር የሆነ ሮል ያለው ሰው በዚህ ደረጃ ማህበረሰቡን ጭካኔው ምን እያደረገ ለመተርጎም ሙከራ እያደረገ ባለበት ሰዓት ላይ ክፍሉማ ከዚህ በላይ ነው መሄድ አለበት። ክፍሉ ታደሰነስ ግን ልናምነው እንችላለን ወይ? ምክንያቱም አንዳርጋቸው አሰግድን ባጭር የተቀጨ ረጅም ጉዞ ነው ከራሱ ወገን ይጽፈዋል። ተስፋዬ መኮንን ይድረስ ለባለ ታሪኩ ነው በራሱ ወገን ይጽፈዋል። ቅድም እንዳሉት በመጽሐፉ ላይ ያነበብኩት አንድ የጠቀሷት ነገር አለች። ስለ ወዝሊግ ስለነ ዶክተር ሰናይ ልኬ አንድም እስከ ዛሬ የተጻፈ የለም። እኔ ራሴ ይሄን ሳነበው ነው እውነትም ወደ ማለት የገባሁት። በደርግ በኩል በሰደድ በኩል በርካታ መጽሐፍት እየተጻፉ ነው። ሁላችሁም ግን ሁሉም መጽሐፍት ግን የየራሳቸውን ግርማ ሞገስ አግዝፈው የየራሳቸውን ጀግንነት የራሳቸውን ትክክልነት ነው የሚጽፉት። በአንዱ በኩል በጣም እስማማለሁ ከእርሶም ጋር። ታሪክ ጸሐፊዎች ሁሉ የጸሐፊዎቹ ታሪክ ነው ሁሌም የሚሆነው፣ የአሸናፊዎች ታሪክ ነው የሚሆነው። እርሶም እዛ ጋር የነገስታት የጨጌዎች የጳጳሳት እንዳሉት ለምንድን ወደታችን ማወርዱ እንዳሉት ሁሉም ራሱን አጀግነው ነው የሚጽፈው። እንዴ አንዳርጋቸው አሰግድ በአጭር የተቀጨ ረጅም ጉዞን እኔ ሳነብ ታዲያ ኢትዮጵያ ከእነዚህ ሰዎች የበለጠ ማንም ፈልጋ ነው ይህ ሁሉ ውጥንቅጥ ውስጥ የገባ ነው ያልኩት። ልክ ያን ስሜት ነው የሰጠኝ የአቶ አንዳርጋቸው አሰግድ መጽሐፍ። አግኝቻቸውም ቃለ መጠይቅ አድርጌላቸዋለሁ። የሚገርም ስቶሪ ነው እዛ ጋር ያገኘሁት። ክፍሉ ታደሰም የሰጠን የሀፓን ጀግንነት ነው። ይህ መጽሐፍ ይለያል። ይሄ የማን ጀግንነትን ሰጥቶናል? እስቲ ስለዚህ የታሪክ መጽሐፍ እንባ። ትውልድ አይደናገር፣ እኛም የምንናገር። ይሄስ መጽሐፍ በትክክል ሌሎቹን የታሪክ መጽሐፍትና ታሪክ ጸሐፊያን ወቅሰዋል። በዚህ ላይ ግን ደፈር ያለ እንዲያውም እንዲጽፉ ይገባል አይነት ስሜት ያሉት ይመስላል። እኔ በተቻለ መጠን የአንድ ድርጅት መስመር የሚከላከል ጽሁፍ አይደለም ያወጣሁት ያለው። ሁሉንም ድርጅቶችን በተቻለ መጠን ሚዛናዊ በሆነ መንገድ፣ አንዳንዶቹ ሚዛናዊ እንዳትሆን የሚያደርግ የራሳቸው ነገር እስከሌላቸው ድረስ ሚዛናዊ በሆነ መንገድ በጎም መጥፎ ጎናቸውንም ለማሳየት የሞከርኩበት ሁኔታ ነው ያለው። ይሄ መጽሐፍ የድርጅቶች መጽሐፍ አይደለም። ሪሊ አይተው እንደሆነ የሀፓን ታሪክ ጽፈኔ የሀፓን አባላት ታሪክ በዝቅተኛ ደረጃ የተሳተፉትን የወጣቶችን ታሪክ የአመራሩ ታሪክ አይደለም። አመራሩንማ ታሪኩንማ ክፍሉ ናቸው የበለጠ የሚያውቁት ያለው።
ስለዚህ ሌላም ቦታ ላይ የምጽፈው ታሪክ እዚህ ውስጥ ከተመለከት የባሮችን ታሪክ ነው ምጽፈው ያለው የቤት ሰራተኞችን ታሪክ ነው። በዝቅተኛ ደረጃ መንገድ ላይ ቂጣ ሸጠው፣ ቆሎ ሸጠው፣ ተቀቀለ ድንች ሸጠው ሀብት ስላካበቱት አይነት ሰዎች ነው። ይህ ማህበረሰቡን ይሄ ውስጥ ጀግና አለ ብትል በጀግንነቱ የሚታየውም ህዝቡ ነው። በመጥፎ ባህሪው የሚታየው ህዝቡ ነው። ግለሰቦችን፣ ቡድኖችን ነጥሎ አንዱን ጀግና የማያደርግ አይነት አጻጻፍ አይደለም። ስለ ሀዘንም የሚያወራ ከሆነ ስለ የሚያሳፍር ነገር የምናወራ ከሆነ የሁላችንም ታሪክ በሆነበት መልኩ የሚያሳዝን ነገር እንዳለን በዚህ መንገድ ነው መታየት ያለበት። ከአንድ ምንጭ ክፍሉም እርሶም ያገኙት ታሪክ አለ፣ ከጥበብ ያገኛችሁት። በነገራችን ላይ የሻምበል አማሃ አበበን በግሩም ሁኔታ ገልጸውታል። የሚገርም አንዳንድ ጊዜ ምን እንደሚል እንዲህ አይነትም ሰዎች አሉ የሚያሰኙ ሰዎች ናቸው። የሻምበል አማሃ አበበን አሟሟት በተመለከተ ሁለታችሁም ቦታው ላይ ከነበረው ከጥበበ እንግዲህ የድርጅት ስሙ ሊሆን ይችላል፣ ጥበበ ዛሬ አሜሪካን ሀገር ያለ ይመስለኛል። የኔ እርሶም ከጥበበን ያገኙት፣ ክፍሉ ታደሰም መረጃውን ያገኘው ከጥበበ ነው ስለ ሻምበል አማሃ አበበ አሟሟት እና በዕለት ሁለት እዛ ኮርኒስ ውስጥ ስለተፈጸመው በዛ ቤቱ ስለተፈጸመው ድርጊት። ታሪኮቹ ግን ይለያያሉ። እርሶ ግን በምን ያስተካክሉታል? እኔ ድርጊቱ በተፈጸሙ በቅርብ ዓመታት ውስጥ ጥበበን አግኝቼው ከራሱ ከአንደበቱ የሰማሁት ነው። በእርግጥ ክፍሉም ከጥበብ አንደበት ነው የሰማው። ነገር ግን ዘመን ርቀት አለው። ስለዚህ ጥበብ አዛብቶ ነግሮት ሊሆን ይችላል ወደሚል ነው የሚወስዱት። ምክንያቱም እኔ በአንድ ዓመት ውስጥ ነው መልሼ ትግራይ ውስጥ ያገኘሁት ያለው ጥበብን። ድርጊቱ በተፈጸመ በዓመቱ እንደዚህ ይሆናል። ዓመት ትንሽ ወር ሊጨምር ይችላል። ክፍሉ ግን ይመስለኛል ቆይቶ ነው በጣም ያገኘው። ሁለተኛ ነገር ቀጥታ አሁን ባለኝ መረጃም ቀጥታ ከሱ ጋር ተነጋግሮ ይሁን ወይ ጥበብ ያቀረበውን ነገር በሁለተኛ ደረጃ ደርሶት የጻፈው ለመሆኑ እርግጠኛ አይደለሁም። ምክንያቱም እንደሱ አይነት ነገርም ሰምቻለሁ። ግን እኔ ቀጥታ ፊት ለፊት ቁጭ ብለን ያው ከኔ ጋር አንድ መኪና ውስጥ እንደነበረ መጀመሪያ ሻምበል ባሻ አብርሃ የሞተ ጊዜ የነበረ ሰው ነው። በዛ የነበረን እውቀት ነው እዛም የተቀራርበን በዚህ ደረጃ ያወራን። ስለዚህ እሱ የነገረኝን ነው በስነ ስርዓቱ ያስቀመጥኩትና ወይ መጀመሪያ ላይ ሲነግረኝ ጋኖት ሊሆን ይችላል ያለው፣ በኋላ ከቀዘቀዘ በኋላ አስተካክሎ የነገረው ትክክል ሊሆን ይችላል። ግን ለእኔ የነገረኝን ለዘመኑ ስለሚቀርብ እውነታው እሱ ሊሆን ይችላል በሚል ነው ያስቀመጥኩት። ባሉት የውጭ ሀገር ዜግነት ምክንያት ለረጅም ጊዜ ሲታገሉለት ከቆዩት ድርጅት ቢቀየርም ከሌሎች ጋር ተዋህዷል ቢባልም የአመራርነት ስፍራውን ለቀው ወጥተዋል። የሀሳብ ሙግት ውስጥ አልገቡም? ዜግነቴ ልመልስ አልመልስ? የሀሳብ ሙግት እኔ የፖለቲካ ድርጅት አመራር ሆኜ እቀጥላለሁ የሚል ሀሳብ አልነበረኝም በፊትም። ይሄ ነገር ልክ ሲያበቃ የመጀመሪያ የደረስኩበት መደምደሚያ እዚህ ደርሰናል፣ ከዚህ በኋላ ይሄን ድርጅት በዚህ በተፈጠረው ሁኔታ በእግሩ የማቆም ስራ ሰርቶ መጨረስ ብቻ ነው የኔ ስራ። በተሻለ መጠን አዲስ የመጣው ለውጥ እንዳይደናቀፍ የሚያደርግ ነገሮችን በማገዝ መሄድ ብቻ ነው የኔ ስራ። ከዛ በኋላ ግን ወደ ጽሁፎች ይመለሳለሁ። ከዛ በኋላ ሲሪየስ የሆኑ በየጊዜው ትንተና የሚጠይቁ የፖለቲካ ጉዳዮች ላይ በማወጣቸው አርቲክሎች ኮንትሪቢዩት አድርጋለሁ። ነገር ግን የአንድ ድርጅት መሪና አመራር ሆኖ ለረጅም መቀጠል አያስፈልግም። አስፈላጊ ሆኖ ከተገኘ ወጣቶች ይህን ቦታ ሊሞሉ የሚችሉበትን እድል ለመፍጠር ትምህርት ቤቶች የሚዘጋጁ ከሆነ ካድሬ አይነት ሳይሆን ስፋት ያለው ከታሪክ ጋራ ከፖለቲካ ከፍልስፍና ጋራ ወጣቶችን ሊገነባ የሚችሉ ግን የፖለቲካ አመራር መሆን የሚገባቸው ወጣቶች እንደሱ አይነት ትምህርት ቤቶች ውስጥ በፈቃደኝነት አስተማሪ ለመሆን የተሻለው አማራጭ ነው። እኔ ግን ይበቃኛል፣ የቻልኩትን ያህል ሰርቻለሁ። ከዚህ በኋላ ቦታውን ሊሰሩ ለሚችሉት ሰዎች መልቀቅ ያስፈልጋል። አስፈላጊ አይደለም የአንድ ድርጅት መሪ ሆነ አንቀ መያዝ የለብን፣ በተለያዩ መንገዶች አስተዋጽኦ ማድረግ ትችላለህ የሚል ነገር ላይ የደረስኩበት ሁኔታ ስለነበረ ነው እና ሙግት ውስጥም አልገባሁም። እኔ የድርጅትም አመራር፣ አገር አመራር፣ እንደዚህ ሁሉ የሚባሉ ነገሮች እኔ አንድ ቀንም በዚህ ሞቲቭ ሰርቼም አላውቅም፣ አሳስቦኝም አያውቁም። ስለዚህ ለእኔ ምንም ነገር እንደሆነ አድርጌ ማለት። አሁን ያለንበት ሁኔታ እንዴት ይገመግሙታል? የፖለቲካ አመራሩን ያለውን ጠቅላላ ሁኔታ እንዴት ያውታል? የሀገራችን ተጨባጭ ሁኔታ በዚህ ሰዓትና ደቂቃ
አንድ ቀንም የዚህን ሀገር ሁኔታ አሳንሼ ዝቅ አድርጌ አስቸጋሪነቱን አስፈሪነቱን ተናግሬ አላውቅም። እንደውም በሁል ጊዜ በተደጋጋሚ የምናገርበት ሰዓት ላይ ከምጽአት ቀን የሚመጣ አይነት ዱምስ ደይ ነብይ አድርጎ አይነት ነገር ነው ሰው የሚመለከተኝ። ግን እውነታው እንደዛ ነው። በጣም በጣም አስፈሪ የሆነ አስቸጋሪ የሆነ ሀገር ውስጥ ነው ያለ ነው። ይሄ የሚያስፈራ ሁኔታ ደግሞ ለአንድ ወገን የሚያስፈራ አድርገው የሚያዩም ሰዎች አሉ። የሚገርመው ነገር ግን እዚህ ሀገር ውስጥ የሚያስፈራ ሁኔታዎች እውነት መሆን እየጀመሩ ሲሄዱ በዚህ ሀገር ውስጥ አንዱ ተርፎ አንዱ ፈሪ አንዱ የማይፈራ የሚሆንበት ሁኔታ አይፈጠርም። የሁሉም ህዝብ፣ የሁሉም ዜጋ፣ የሁሉም የህፃን፣ ትልቁ፣ የሴቱ፣ የወንዱ የሁሉም መከራ ዓለም ላይ ታይቶ የማይታወቅ መከራ ሊመጣ የሚችልበት ሀገር ልትሆን ትችላለች ይቺ ሀገር የሚል ስጋት አለኝ። ያንን ለማቃለል የሚያስችሉ መሰረታዊ የሆኑ ስትራክቸራል የሆኑ ዝም ብሎ በትንንሽ ነገሮች የሚቀነስና የሚቀረፍ አይደለም። የኢኮኖሚና የፖለቲካ ፕሮብለም ያለባት ሀገር ናት። ይሄንን ለማቃለል የአንድ ቡድን፣ የአንድ ድርጅት፣ የአንድ መንግስት ኃላፊ ብቻ የስራ ኃላፊነት ነው ብዬ አላምንም። ያለው እንዳለ አገር ህዝብ እንደ አንድ ሰው ሳይቆም ከዚህ ችግር መውጣት አይችልም። ግን እንደ አንድ ሰው የሚቆም ደግሞ ሀገር አይመስልም። እዛ ላይ ፈተና ያለበት ሀገር ነው። መስራት ይገባናል ብዬ ነው የማስበው። ዝርዝሩ ብዙ ነው። እንዲህ አይነቱን ነገር ሰፋ ባለ ሰነድ፣ ህዝብ በሚያው ሰነድ ለመወያያ የሚሆን ነገር ማቅረቡ የተሻለ ነው የሚል ሀሳብ ላይ ስለሆንኩ ያለሁት ወደዛ ሄዳለሁ ብዬ ነው በቅርቡ ማስበው ያለው።